አንዴ ውሸትን እያጋለጥኩ ስለ የከፈትከው ይሄንን አይደለም ይሄንን ከፍቼ ውሸትን ላሳይ ስለሆነ ውሸቱ ሊጋለጥበት ስለሆነ በነገራችን ላይ በጣም ፈርቷል። እሺ አንዴ አዳምጥ አትፍጨርጨር። እኔ አስወርጄ ታች ላይ ወደሰውን በግድ እንድታዳምጥ አደርጋለሁ። እንዴት ነው እሱን እኮ እየጠየቅን ያለ ነው። እንዴት የሚለው እንዴት እኔ ምን አገባኝ እንዴት እንደሚገለጥ እኛ ምድር ላይ እንደነበረች ገነት ነው የሚነግረን መጽሐፍ ቅዱስ። ባነጋገረ ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተ እመለከታለሁና አለ። እስቲ አንዴ ልመልከት ሲለው በፍጹም አታያኝም ብሎ አስቀምጧል። አላህን ያየው አንድም እሱ እንኳን የለም ነው። ይሄንን ነብዩ መሐመድ አላህን አይቷል እያለ ወገናችን ያመጣው ሐዲስ አለ። ኦኬ እስቲ ነብዩ ራሳቸው ምንድነው የሚሉት? ወደ ኢብኑ ተይሚያ ኪታብ ከመሄዳችን በፊት በኢማም አልቡኻሪ 7380 ላይ ምን ይላል? አይሻ ሰይድ አይሻ እንዲህ አለች፣ if anyone tells you ማንም ሰው ለአንተ ቢነግር ዛት ሙሐመድ has seen his lord ሙሐመድ ጌታውን አይቷል ብሎ ማንም ሰው ቢነግር he is a liar እሱ ውሸታም ነው። ምክንያቱም ላ ቱድሪኩል አብሳር ተብሎ ተጽፏልና ነብዩ መሐመድ ማንም ማንነን የተናገረው ወገናችን ሚውት አርግና ምክንያቱም ውሸታም ነው። አንተና ጥያቄው መጨረሻ ላይ ተናገራለህ። ኢማም አልቡኻሪ ላይ አይሻ ከአላህ መልእክተኛ ይኸው حدثنا محمد بن يوسف በነገራችን ላይ ከነሰነዱ ነው ማወራው ነው ሐዲስን ከነሰነዱ ነው ማቀው ምንድነው የሚለው ከፈተው حدثنا محمد بن يوسف حدثنا سفيان عن اسماعيل عن شعبي عن مسروق عن عائشه رضي الله عنها قالت من حدثك እንደዚህ ነው አንድ ባንድ የምንናገረውኛ እንዳንተ አንጣልጥለን ከመሃል ማናቀው ነገር ይዘን እንመጣም قالت من حدثك ያወራህ ማንኛውም ሰው قال من حدثك እሺ ان محمد صلى الله عليه وسلم راى ربه ጌታን አይቷል ብሎ ማንም ሰው ቢናገር فقد كذب እሱ ዋሽቷል وهو يقول እርሱ እንዲህ ነበርና لا تدركه الابصار وهو يدرك الابصار አይኖች ያገኙትም አያዩትም እርሱ ግን አይኖችን ያያል ተብሎ ተጽፏልና ነብዩ መሐመድ አላህን አይቷል ብሎ ያወራ ማንኛውም ሰው ውሸታም ነው ብሎ ተናገራለች። እሳቸው ራሱ ምንድነው እሳቸው ራሱ እዚህ ላይ በጣም አሪፍ ተበላ ወደ ኪታቡ ልመጣ ቆይ ወደ ኪታቡ ልመጣለና እዚህ ጋር ጥያቄ ልጠይቅህ ወደ ጠቀስከው ልመጣልህ ስለሆነ አዳምጥ። ሊታሮች አልቻልኳችሁም። አንድ ጥያቄ ልጠይቅህ ልለፍ። صحيح ሙስሊም አንድ መልስ ያውኑ ሐዲስ ላይ ሙስሊም ይኸውላችሁ ወገናችን ሚውት አርግና ውሸቱን መልሰው አይሻ አላየ አንዴ ዝም በልና አዳምጥ። አሁን ውሸቱ ሲጋለጥ እየተፍጨረጨረ ነው። በነገራችን በቤታቸው ተዘጋቢ እርስ በርስ እንደሚባሉ ተከትሎ የመጡ ሰዎች ውሸቱን እያዩበት ስለሆነ ደንግጧል። እየተፍጨረጨረ ነው። ተረዱት። ለዛ ነው የሚፍጨረጨረው። صحيح ሙስሊም 178ኛው ላይ حدثنا ابو بكر ابن شيبه እኛ ሰነድ ነው የምናነበው ወገናችን ቋጥረን መሃል ላይ ሳይሆን ሰነዱን ነው የምናነበው ከነ ሰነዱ ነው የምናቀው። ለዚህ ነው ኤክስፖዝ የምናደርገው። حدثنا ابو بكر ابن شيبه ابي شيبه حدثنا وكي عن زيد ابن ابراهيم عن قتاده عن عبد الله ابن شقيق ايش عن ابي ذر እንዲህ አለ። እሺ የነብዩ አደረባ سالت رسول الله صلى الله عليه وسلم يا الله መልእክተኛ እንዲህ ብዬ ጠየቅኩት هل رايت ربك ጌታን አይተሃል እንዴ ብዬ ጠየቅኩት አለ። this reality brother هل رايت ربك ቀጥተኛ በሰነድ የመጣልን ሐዲስ صحيح ሙስሊም ላይ هل رايت ربك ጌታን አይተሃል ብዬ ጠየቅኩት። ኑሩን እና አራ እንዴት ልመለከተው እችላለሁ? ግርዶ ብርሃን ሆኖ ሳለ እንዴት ነው እና አራሁን ያለው እንዴት ነው ላየው የምችለው ብሎ መለሱ። እርሱን ጌታ አምላካችንን ማንም አላየውም። ይሄንን ካልን ታዲያ ቅድም ወገናችን አንድ ያመጣት ገጽ አለችና ምንድነው እሱ የሚለው ነገር ወደዛ ሊድላችሁ የተቀሰው ኪታብ ይሄ ነው። በያኑ ተልቢስ አልጃህሚያ እንግሊዘኛው ራሳይ የሐዲስ በያኑ መጽሐፉ ትርጉም የለውም። የቀደሙ አንዴ ሚውት አድርግና ይሄን ጠቅሷል። ኪታብ ጠቅሷል ዌብሳይት ላይ የጠቀሰው ኪታብ ነው። በያን ተልቢስ አልጃህሚያ በአረብኛ ከምትደበቅ እንግሊዘኛውን አሳየው። ዳዒሂም الكلامية لشيخ الاسلام احمد بن تيمية የጠቀሰው ኪታብ ነው። ነው የሚያወራው እያያችሁ ነው። አንዴ ውሸትን እያጋለጥኩ ስለ የከፈትከው ይሄንን አይደለ? ይሄንን ከፍቼ
ውሸትህን ላሳይ ስለሆነ ውሸቱ ሊጋለጥበት ስለሆነ በነገራችን ላይ በጣም ፈርቷል። ሙስሊም አንዴ ቆይ እንግሊዘኛ አንዴ አዳምጥ አትፍጨርጨር። እኔ አስወርጄ ታች ላይ ወደሰውን በግድ እንድታዳምጥ አደርጋለሁ። በግድ እንድታዳምጥ አልፈለኩም። እዚህ ላይ ቁጭ ብለህ ስትቀጥፍበት የነበረው ሐዲስ ሁሉም ሰው እንዲሰማ ፈልጌ ነው ላይ ያለው ገስት ላይ ያለው እንጂ አንተን ከዚህ ላይ መፈጥፈጥ ከባድ ሆኖ አይደለም ብራዘር። እሺ ነገር ግን አንተ እያለ ተከትሎ የመጣ ሰውም ውሸትን እንዲያይ ፈልጌ ነው። የጠቀሰው ኪታብ ይሄንን ነው። በያኑ ተልቢስ አልጀህሚያ ለሼኹል ኢስላም አህመድ ብን ተይሚያ ኦኬ ኢብኑ ተይሚያ ገጽ ስንት 290 ላይ እዚህኛው ሐዲስ ላይ በነገራችን ላይ ሁላችሁም እንድትመለከቱ የምፈልገው ቢላህ አለይኩም አን ኢክሪማ አን ኢብኑ አባስ ከኢክሪማና ከኢብኑ አባስ መጣ አለ። ከኢክሪማ በፊት አንድም ሰው የለም የተቀበለው። ኢብኑ ተይሚያ መካከለኛ ሜዲቫል ፒሪድ 13 ምናምን ላይ ነበረ ሰው። ኢብኑ አባስ ደግሞ በሂጅራው በነብዩ ዘመን ያለ የነብዩ የቅርብ ዘመድ ነው። ከሱ በኋላ ደግሞ ኢክሪማ ከታዲያ ነው ያለው። እስከ ሜዲቫል ፒሪድ ድረስ አንድም ሰነድ በመካከሉ የለም። ያለ ሰነድ ሐዲስ ሰሂህ ሊባል አይችልም። ምን ይላል? ራይቱ ረቢ ፊ ሱረት ሻቢን አምረድ ጌታዬን በወጣት አምሳያ አየሁት የሚለውን አስቀመጠ። ሰነድ አለው መካከል ላይ እስከ ኢብኑ ተይሚያ ድረስ የመጣ ስታስቡ ጭንቅላት የሚሰራ ከሆነ የለም። ለዛ ይሄ ተራ የሆነ ሐዲስ ነው። ዳዒፍ አይደለም ሐዲሱ። ኦብቪየስሊ ዳዒፍ ያሉት ምሁራን አሉ፣ ግን ዳዒፍ አይደለም። ምንድነው? መውዱእ ነው። ኢብኑ ተይሚያ ራሱ እንደው ቢናገር መጅሙዕ الفتاوى ለሼኹል ኢስላም አህመድ ብን ተይሚያ ገጽ 376 ላይ ምን ይላል? ወኩሉ ሐዲስን ፊሂ ሁሉም ሐዲሶች አለ ወኩሉ ሐዲስን ፊሂ ሁሉም ሐዲሶች እንዲህ የሚሉ አነ ሙሐመድ ሰለላሁ ዐለይሂ ወሰለም ረአ ረበሁ ቢዐይኒ ሙሐመድ ጌታውን በአይኑ አይቷል የሚል ሁሉም ሐዲስ አለ። ወኩሉ ሐዲትን ፊህ አነ ሙሐመድ ሰለላሁ ዐለይሂ ወሰለም ረአ ረበሁ ቢዐይኒ በአይኑ ጌታውን አይቷል የሚል ማንኛውም ሰው ፊል አርድ በምድር ላይ ሳለ ፈሁወ ከዚቡን እርሱ ውሸት ነው። ብኢትፋቅ ልሙስሊሚን ወዑለማኢሂም አላሁ አክበር። ወኩሉ ሐዲስን ፊህ አነ ሙሐመድ ሰለላሁ ዐለይሂ ወሰለም ረአ ረበሁ ቢዐይኒ ፊል አርድ እዚህ ያለ ምድር ላይ ማለት ነው ጌታውን በአይኑ አይቷል የሚል ሁሉም ሐዲሶች فهو كذب باتفاق المسلمين وعلمائهم بمسلموችና በዑለማዎች በአጠቃላይ በህዝብ ሙስሊሙ በሊቃውንቱም ስምምነት መሰረት ውሸት ነው። هذا شيء لم يقوله ይሄ ማንም እኮ አላለውም። احد من علماء المسلمين ከሙስሊሞች ሊቃውንት መካከል አንድም እንኳን እንዲህ አላለም። ولا رواه احد منهم ከነርሱ መካከል ደግሞ እንዲህ ብሎ የሚዘግብም የለም አለ። ለዛ ነው التميز الطيب من الخبيث በተሰኘ የኢማም አብዱራህማን ኢብኑ አሊ ኢብኑ ሙሐመድ ኢብኑ ደቢ ምን ብሎ ይናገራል? ኤንሸንት የሆነ ስኮላር ነው። በመጽሐፉ ገጽ 83 ላይ ይሄው 83ኛው ላይ ቁልቱ ሐዲሱን እንዲህ የሚለው ሐዲስ ረአይቱ ረቢ ፊ ሱረት ሻቢን አምረድ ጌታዬን በወጣት አምሳያ አየሁት የሚለው ዳኢሩን አላ አልሲነት العوامل المتصوفه እንደዛ በተሰውፍ ውስጥ ያሉ ሰዎች የሚናገሩት ሐዲስ ቢሆንም ወሁወ መውዱኡን እርሱ መውዱእ ነው አለ። መውዱእ ነው ዳኢፍ ነው ያልኩ አይደለም ብራዘር፣ ልዩነት አለው። በኋላ አስረዳለሁ ሁለቱም ስለማታውቀው። መውዱእ ነው ሙፍተራ የተቀጠፈ ነው አላ ረሱልላህ ሰለላሁ ዐለይሂ ወሰለም በአላህ መልእክተኛ ላይ የተቀጠፈ ነው። ኢብኑ ተይሚያ ራሱ በበያን ተልቢስ አልጀህሚያ ኪታብ ገጽ 192 ላይ ምን ብሎ ነው የተናገረው? ሐዲሱን መውዱእ ብራዘር ሌላ ኪታብ የጠቀስኩለት ራሱ ኢብኑ ተይሚያ በያን ተልቢስ አልጀህሚያ ገጽ ስንት ላይ 192 ላይ እዛ ላይ ሐዲሱን መውዱእ የሆነ ሐዲስ ነው ብሎ ነው ያስቀመጠው። በጣም ብዙ ነገራቶች አሉ። ቅጥፈት ከዚህ አያልፍም ብራዘር። ጨረስክ? እስቲ እንዲህ በማስረጃ አውራ። ኦኬ በጣም ጥሩ ቴንክ ዩ። እርስ በርስ እንግዲህ እንደሚባሉ አሳይተናል። እናመሰግናለን። እዚህ ጋር ዳይፍ ይሆናል አንድ ሰው ብድግ ያደርግና እዛ ጋር ሳሂ ይለዋል። እኔ ባይዘው ይሄ ራሱ ሐዲሱ ዳይፍም አለኝ ሳሂም አለኝ። ሳሂ ያለውም አለ ዳይፍም ያለው አለ። ተመልከቱ። ይሄ ሰውዬ ለኔ ለአምላኬ አይመጥንም አምላኬን ያየው ሰው የለም ብሎ ስለሚያምን ያመጣና ዳይፍ ያለውን ሰውዬ ብቻ ያሳያችኋል። ሳሂ የተባለውን ደግሞ ያሳይቻችኋለሁ። ትልቁ ላይ አድርገኝ አንዴ። ትልቁ ላይ ታርገኛ አውቃችሁ ነው ምንድነው? summary of the hadith scholars ruling authentic with a chain of transmission ተብሎ ተቀምጧል። ይኸው ምን ላይ በአን ተልቢስ አልጠኛ ላይ
ሙጀልድ 7 ፔጅ ነምበር 290 ላይ ይሁን እንደዚህ ተብሎ ነው የተቀመጠው። አዎ ደይፍም የተባለ ሐዲስ አለ። ግን በጣም በሚያሳዝን ሁኔታ እዚሁ ያሳየን። ተመልከቱ። በአንድ ርዕስ ብቻ እስልምና ውስጥ ደይፍ፣ ሳሂ፣ ደይፍ፣ መውዱድ ምናምን እየተባለ አንድ ሐዲስ እንደሚቀመጥ ታያላችሁ። ታዲያ እንዴት ታምናላችሁ? ሰነድ አምጣ ይለኛል። እንትና ወሬ ያወራ፣ እንትና ወሬ ያወራ፣ እንትና ወሬ ያወራ እኮ የሚል ነገር እኮ ነው አምጣ የሚለኝ። that's not the point። ድህነት የሆነውን ነገር ልጠይቀህ የመጣሁት በጣም በሚያሳዝን ሁኔታ እኔ አሁን ማለት ነው። እዚህ ጋር ደግሞ ሚራጅም እንትን ነው ብለሃል። እንግዲህ አመሰግናለሁ። ውሸት ነው ብለኛል። መሐመድ ዋሽቷል፣ ቀባጥሯል ማለት ነው። የዛ ሄጃው እንትን አልኩኝ ምናምን ብሎ የሰከሰው ነገር ውሸት ነው ማለት ነው። አክቹዋሊ እሱም መልሱት። አንድ ጊዜ ይሳደብ ችግር የለውም። አንድ ድል እንስጠው። ተሳድበዋል መሐመድ ምናምን ቃል በቃል እንደምጠይቀው አውቆ ነው ባይዘ። አሁን እቺን ካወራ በኋላ ቃል በቃል እዛው ሀዲሱ ላይ ሊይዘው ፈልጌ ነበረ። አንዴ መልሱት፣ ችግር የለውም። አንዴ መልሱት። ቆይ እሱ አሁን የተሳደበው ከዚች ጭንቅ ሰዓት ለመትረፍ ፈልጎ ነው። እቺን እንዳወራ ቃል በቃል ጠይቀዋለሁ። እሺ ትልቁ ላይ ሁንና ስድብ አቁምና አሁን ትልቁ ላይ ሁን። እዛው አሁን የከፈትከውን ክፈት ወገናችን፣ የከፈትከውን ክፈት። ምን ሆነ ነው? ተረጋጋ። ፋሚሊ የፈለኩት ነገር ማውራት ይችላል። ምንም የተሳደብኩት ነገር አትችልም። ቀባጠረ ምናምን የምትለውን እዛው ውሸት ነው እያልከኝ አይደል? ይሄ ቀባጠረ ምናምን የምትለው ነቢ መሐመድን የምትናገረውን ተውና ካሜራ ውሸት ነው እያልከኝ ነው እኮ ራስህ ውሸት ነው እያልከኝ ነው እያልኩ እኮ ነው። አሁንም ደግምልሃለሁ ውሸት ነው። ስለዚህ ስለዛች ምሽትም ንገረኝ አንዴ። በዚህ ካሜራን ክፈት። ሚዩት አታርገኝ። ካሜራን ክፈት። ሚዩት አታርገኝ። ካሜራውን አይሰማህም እንዴ? ምን ሆናችሁ ነው ግን? ካሜራውን በቤት እኮ ነው የመጣሁት እና ቃል በቃል እኔ ማውርቻለሁ፣ አንተ ማውርታል። ብንፈራ እኔ ማውርቻለሁ፣ አንተ ማውርታል። ቃል በቃል ነው የሚቀራው። ትልቁ ላይ ሆነና ካሜራ ክፈት ወገናችን። ጨረስኩም ላወራ። እንዲህ አይነት ቤት ነው እንግዲህ። አንተ አርጊውመንት ጨረሰህ ስድብ እኮ ነው የጀመርከው። አርጊውመንት ጨረስክና ስድብ ጀመርክ። ቃል በቃል አውርተህ ምን ማታቀም እያልከኝ ስትሰደብ ምንም ነገር አላልኩም። ምንም የታደብኩት ነገር የለም። ላይ ነው ያለው። ካሜራውን ክፈትና ቃል በቃል እናውራ ብራዘር። ይኸውልህ በሚዩት በጩኸት በማስወረድ ካሜራውን ክፈትና ትልቁ ላይ ልቀጥል። ተራይ ነው። በጣም ብዙ ማስረጃ የምጠቅሰው ነገር አለ። አርጊውመንት ጨረሰህ ስድብ ነው የጀመርከው። አልጨረስኩም። ገና ብዙ መከፍተ ማስረጃ አለ። ውሸት እንደሆነ ገና ብዙ ነገር ላሳይ ነው። ክፈተው እንዴ እኮ ተራይን ስጨርስ ተራይን ልጨርስ ጨርሰህ መሰለኝ ስድብ የጀመርከው። ይሄ ነው እስልምና ማለት በጣም በቃ ይሄ ነው እስልምና። ኑ ምናምን የምትሉት በቃ ላለማስወራት የፈለግከውን አውርተህ ስጨርስ እኔን አታስወራኝም። ክፈተው። አውርቼ ጨርሼ አንተ አውርተህ ሲጀምር ስድብ ስለጀመርክ ካሜራህን ክፈተው ብራዘር። አንድም ነገር የተሳደብኩት የለም። አላህ አይታይም ብለኸኛል። ማይታየው ቀሚስ ስለተሸፈነ ነው። ካሜራህን ክፈት። አትጩ እኮ አንዴ ካሜራህን ክፈት። አትጩ ካሜራህን ክፈት። ተራይ ልናገር እንግዲህ ተመልከቱ። እነዚህ ናቸው ኡስታዞቻችሁ። ባዶ ናቸው። ስድብ ጀምረህ ነበረ። ባዶ ናቸው። ወንድ ኮን ከቤቱ ታውራ ተባልኩ ቢ ስላል ከቤት መጣ። ካሜራ ክፈት። ወንድ አትበል። ወንድ ሳይሆን ካሜራ ክፈት። እኔ አውርቼ አንተ ማወራ የሚቀረው ቃል በቃል ማውራት ነው። እሱ ምንድነው ያደረገው ወገናችን? ሁላችሁም እየታዘባችሁት ነው። አውርቶ ጨርሶ ነቢ መሐመድ ቀባጠረ ምናምን ማለት ጀመረ። እቺን ቃል የሚጠቀሙት መሰላችሁ? ልንገራችሁ። ከዚህ እኛ ሙስሊሞች አናስወጣቸውም። ኦኬ ጫን ብለን ኤክስ ብለን አናስወጣቸውም። ታዲያ እንዴት ነው ከዚህ የሚወጡት ሲባል አንድ ሲስተም አለች። እሷ ምንድነው? ማንም ሰው ነቢ መሐመድን ሲሳደብ ከሙስሊሞች ቤት እንደሚወጣ ያውቃሉ። ሲስተም ናት። ሁሉም ሰው ይረዳል። ቶሎ ነቢ መሐመድን መሳደብ ይጀምራል። ያኔ መውጣት ፈልጎ የነበረው ጀለስ ኤክስ ይነካና ሙስሊሞች ዲስኮኔክት ያደርጉታል። ሲስተማዊ የሆነ አካሄድ ነው። ነቢ ሙሐመድን በተሳደበ ጊዜ እንደሚወርድ ስለሚያውቅ እንዴት ሊውረድ ብሎ ሲጨነቅና ሲርበተበት የነበረው ክርስቲያን ቶሎ ነቢ ሙሐመድን የሚሳደበው ከዚች የጭንቅ ሰዓት ለመትረፍ ነው። የከፈትከው ካሜራ እዛው ሐዲስ ላይ እንደምትረገጥ ስለምታውቅ በፍጹም አትከፍትም፣ ትሳደባለህ። ለማንኛውም እሺ ድጋሚ ላሳያችሁ። የከፈተው ሐዲስ ሰሂህ ነው ወይ ስንል ሰሂህ አይደለም። ኢብኑ ተይሚያ ራሱ ምንድነው ያለው? መጅሙዑል ፈታዋ ፊት ለፊት ያለው የምታውቁት ሁላችሁም ታውቃላችሁ። የማን ኪታብ ነው? የምታውቁት ሙስሊሞችም ክርስቲያኖች። መጽሐፉ ራሱ የኢብኑ ተይሚያ ኪታብ ነው። ኢብኑ ተይሚያ ሰሂህ ነው ያለው? አረ በፍጹም አይደለም። እሺ ትርጉሙ ላንብብላችሁ። እንደዚህ እናርግ። መጅሙዑል ፈታዋ ለሼኹል ኢስላም አህመድ ብን ተይሚያ 3ኛው ቅጽ ገጽ 386። እሺ አረብኛው ልተውና አማርኛው ላንብብላችሁ። ሙሐመድ ሰለላሁ ዐለይሂ ወሰለም እሺ በምድራዊ ህይወቱ
ጌታውን በአይነ ስጋው አይቷል የሚሉ ዘገባዎች በአጠቃላይ በሙስሊሙና በሊቃውንቶች ስምምነት መሰረት ምንድናቸው? ውሸት ናቸው። በአጠቃላይ በሙስሊምና በሊቃውንት መሰረት ስምምነት መሰረት እንዳለ ውሸት ናቸው አለ። ይሄን የሚናገረው ማን ነው? ሳላ ነው? አረ አይደለም። ማን ነው? ኢብኑ ተይሚያ ራሱ ሼኹል ኢስላም መጅሙዑል ፈታዋ ለሼኹል ኢስላም አህመድ ኢብኑ ተይሚያ። ይሄው ኢብኑ ተይሚያ ራሱ እንደዚህ እንደማጋለጥ ስለምታ ነቢ ሙሐመድን ትሳደባለህ። ከዛስ ከውርደት ተርፍና ቶሎ ትወጣለህ። ለዛ ነው እሺ መጅሙዑል ፈታዋ ቅጽ 1 176 እሱ የከፈተው ላይ ምንም አይነት ሰነድ የለም። ሰነድ ያሌለው ሐዲስ በማን ቴርሚኖሎጂ ነው ሳይ የሚሆነው? እሱን ጠይቀዋለሁ። እሺ እንደዚህ ይላል። ወለም يثبت አለ። ወለም يثبت አልሰበተም። ተረጉማለሁ እንትኑ ወለም يثبت አልሰበተም አን ኢብኑ አባስን ከኢብኑ አባስም ሆነ ወላ አን ኢማሙ አሕመድ ከኢማሙ አሕመድ አልሰበተም ወአምሳሊሂማ ከእነርሱ መሳዮችም አልሰበተም አነሁም እነርሱ ይሄን ማለታቸው ቃሉ እንዲህ ማለታቸው አልሰበተም። እሺ ኢነ ሙሐመደን ሙሐመድ እኮ ረአ ረበሁ ቢዐይኒ ጌታውን በአይኑ አይቷል የሚል ነገር ከኢብኑ አባስም ሆነ እሺ ከመሰሎቹ ከኢማሙ አሕመድ አልሰበተም አለ። ለዛ ነው ኢብኑ ተይሚያ ራሱ ሐዲቱን መውዱዕ ሐዲሱን ደዒፍ አይደለም ያለው። ዳዒፍ ሐዲስ ነው እንደዛ አይደለም ያለው። ሐዲሱን መውዱዕ የሆነ ሐዲስ ነው ብሎ ያስቀመጠው። መውዱዕ የሆነ ሐዲስ ይዘው ነው እነዚህ ወገኖቻችን ምን የሚያደርጉት? ዝም ብለው የሚቀጥፉት ሐዲስ ስላመጡ አይደለም። ያመጡት ሐዲስ ምንድነው የሚል ነገር ይታያል። እና እንደዚህ ሲታይ እንዳለ ውሸት ሆኖ ይገኛል። የአንድ የመጨረሻ ዕድል እንሰጠዋለን። ትልቁ ላይ እናደርገውና እናስከፍተዋለን። ትልቁ ላይ ሆነ ቅድሙ ክፈት ወገናችን። የመጨረሻ ዕድል ነው የሚሰጥ። እሺ እሰማለሁ። መጀመሪያ አንድ ቼክ ክሮስ ቼክ እናድርግና ጀዛከላሁ ኸይራ አላህ ይሐፍዝክ። አንድ ያመጣትን እዛው ዲስትሮ ይደረግና ከዛ በኋላ ትልቁ ላይ ነህ። ካሜራን ክፈት ወገናችን። ሁለተኛ ግን አላህና መልእክተኛውን ከተሳደብክ ቀጥታ ብሎክ ነው የምትደረገው። እሺ ብሎክ ሚት አይደለም፣ ብሎክ ነው የምትደረገው። በስርዓት ስልጣን ስጪኝ አሲያ፣ ስልጣን ስጪኝ አንድ ጊዜ። ሳላ ስልጣን መስጠት አልቻልኩም ላንተ እምቢ አለኝ። ኦኬ አይታይም እዛ ውስጥ የለም። እንትን ምንድነው አድሚን ለመስጠት የሆነ ፎሎ ምናምን ጠይቃል። ኦኬ እሺ አላረኩም። እሺ አድርጌያለሁ። እሺ ለማንኛውም ጋይስ ይሄን ይመስላል። ኦኬ ሌላ ምን ልጨምር? አንድ ይቅርታ አድርግልኝ። ቀድሞ የተብሊሱን አንዴ ክፈተው የሆነ موضوع የተብሊሱን አንዴ ችግር የለም موضوع ليش حديث አንድ ትልቅ ላይ ሆነና ያቺን ፖይንቷን ለማስቀመጥ በነገራችን ላይ ኖ ከዚህ ሪዋያ ላይ ሰፋ ከሱ በፊት የነበረው ተብሊስ الجهمية ዙም አውት አድርጎ እንዴ ዙም አውት አድርጎና ከዛም በኋላ قال رسول الله صلى الله عليه وسلم قال ولا رأيت ربي في صورة شاب كبال ولا أمس قطران አይታል أمس قطران يسكمل راسه حتى الحين يقر وحديثه اللي مرفوع راسه هنا نعم زيادة نميرة حديثه على يوتيوب نبر أنت أبشر أنا قاعد أسأل حديث راسه مقرمه مرفوع راسه هنا يتكتف بث ما هنا دبل أسكمت لها الحديث راسه حديث وشت ما هنا راسه كان دجنا لله وشت إنه تجمر بث مرتنا زيو بيج لا ما نايتها شو guys من رميلو قال رسول صلى الله عليه وسلم رأيت ربي في صورة شاب أمرد كالا بوهلا إيه بعربية أمس كتور نوشي سلام عليكم منو ميت አደረጉኝ ከሚት አውጡ ለምንድን ነው ሰው ሳይሳደብ ሚት የምታደርጉት? ميرسي كوني سو في صورة شاب ብሎ እቺ በቀን አምስት ቁጥር ናት። እሺ አምስት ቁጥር ማለት ግርጌ ጋር አምስት ቦታ ትሄዳላችሁ፣ አምስተኛው ጋር ትሄዳላችሁ። ይሄ ዚያዳ ነው ጭማሪ ነው ይላል ሚነስል ሐዲስ አይታችኋል። ሻብ ምናምን የሚለው ነገር እሱ ራሱ ዚያዳ ነው፣ የተጨመረ ነገር ነው፣ የተቀጠፈ መመልከት ትችላላችሁ። ነዛው ራሱ ያመጣው ላይ እኮ ነው፣ ሌላ ፔጅ ላይ ነው። ይሄው ገጽ 290 ላይ አይታችኋል። የተጨመረ ጭማሪ ነው ተብሎ እዚሁ ከስር በኩል ተቀምጧል። እንደዚህ አይነት ነገር ነው የሚያመጡት ነው። ለዛ በቤቶቻችሁ የሚቀጥፉት ይሄንን ነው ጋይስ። ከዚህ የተለየ ነገር እንደዚህ አድምታችሁ ስታዩ ገለባ ነገር ነው ይዞ የሚመጡት ሁሌም ገለባ ነው። ይሄንን ደግሞ የሚያምን ህዝበ ክርስቲያን
ምናምን ይላሉ። እስልምና እንደዚህ ነው እንዴ ምናምን ይላሉ። እስልምና ምን እንደሆነ ተባራሪ እውቀት ጎግልን ጎልግሎ ከሚመጡ ሳይሆን እንዲቀረብ ብላችሁ ስጠይቁ ነው እስልምናን የምታውቁት። ከመጽሐፍቶች ነው ልታውቁ የምችሉት እንጂ የሆነች ኢንተርኔት ላይ ጎግል ገብቶ ይዞ የሚመጣውን ነገር ሰው ጭራሹኑ ማመን የለበትም። እና እነዚህ ወገኖቻችን እንዲህ ወደ ቤት ቢመጡ እኛ ጋር ምናምን ቢመጡ ብዙ ሰዎች እንዲህ እውነታውን ያያሉ። እዛ ተደብቆ ተጎልግሎ ከሆነ ቤቱ ውስጥ የሚቀመጠው እውነታውን እዛ የሚሰሙ ሰዎች የሚሰሙት ነገር ሁሉ እውነት ይመስላቸዋል። እንደዚህ ወደዚህ ሲመጡ ደግሞ ውሸት መሆኑን በቀላሉ ይረዳሉ። እና ወገናችን በዚሁ አጋጣሚ ስለመጣና ኤክስፖዝ ስለሆንክ እጅግ አድርገን እናመሰግናለን። ስርዓት ካላችሁና ነብዩን ባትሳደቡ ደግሞ ብዙ ውይይቶች ልናደርግ እንችላለን። ኦብቪየስሊ ለውይይት ደርሳችሁ አይደለም፣ ግን ጥያቄ እናስተናግዳለን። ውይይት እንኳን ይቅርባችሁ። እሺ፣ ለማንኛውም ይሄን ይመስላል። ባረከላሁ ፊኩም ጀዛኩሙላሁ ኸይራን። መውጣት አለብኝ። አንድ ሳላ አንድ 5 ደቂቃ አንድ 3 ደቂቃ 3 ደቂቃ። እሺ፣ ቀጥል። እሺ፣ አንድ ጥያቄ አንተ ስለሆንኩ ነው እንጂ መውጣት ፈልጌ ነበር። ቴንክ ዩ። አንዴ የምታወራውን አንዴ ልናገር ወንድሜ። መውጣት ሆነ ያወራሁበትን ወጣን ብለው ስላልክ ነው። ወጣሉ ስላልክ አንዴ ከሱ ጋር እሺ፣ እሺ፣ ሁለታችሁም ችግር የለውም። ሁለታችሁም እንድታለው እሱን ጨርስና ወጣችሁ ታለው። እሺ፣ የኔ ጥያቄ እንትን ነው። ሰው ሞተ ሲባል ነፍስ ከስጋው ሲለይ ነው አይደለ? አዎ። ያው ሌላ ጥያቄ ነው ሌላ ጥያቄ ነው። እሺ፣ ቀጥል። አይ ተያያዥ ጥያቄ ነው እና ለነብዩ መሐመድ ሰለዋት ስታወርዱ ነፍሱ ይመለስለታል? ነፍሱ ይመለሳል ስትል ወደ ስጋው ነው? ወደ ስጋው እንግዲህ የሚል አላየሁም። እኔ በግል እንደዛ የሚል አላየሁም። ሰለዋት ለምን እንደምታወርዱት ነው ነፍሱ ይመለሳል ወይ የሚል ከሆነ እኔ አላየሁም እንደዛ የሚል ነው። መርሲ ሚውት አድርጊ። ምን ነው የምትዩ? መርሲ ወደ አንቺ ልምጣ? አንዴ ቆይ፣ ይሄን ያለውን አለኝ ማለት ነው። ቁጥሩን ከፈለገ አንዴ ልንገንት እናውራና ትሰጫዋለሽ። ተጨማሪ ካለ ትሰጫዋለሽ፣ ችግር የለውም። እሱን አና አቢ ዳውድ 2041 እንደዚህ የሚል ሀሳብ የለውም ነው እሱ ምንድን ነው? ችግር የለውም። እናየዋለን። ሐዲሱን ክፈተው። ችግር የለውም። ዳይፍ ነው ካልክም እንትን እንላለን። ክፈተውና ያልኩ ማን አለ? ከሆነም ነው ያልኩ። እስኪ ክፈተውና እኮ ችግር የለውም። እኔ እቀበላለሁ፣ አልጨቃጨቅም። ክፈተዋ። እኔ አልችልም መክፈት። ለምን ነው የማትችለው? አንድ ስልክ ነው ያለኝ። እንትንም አንተ ቅድም እየከፈትክ ስለነበረ መክፈት አትችልም? አስቀምጬዋለሁ። እዛ ማለት አልችልም። እዛው አይደለም ማለት ዝም ብለህ እዛው ጋር አንብብልኝ፣ ችግር የለውም። እኔ እረዳሃለሁ። እሺ፣ መክፈት የሚችል ሰው እሺ፣ እንትና ትችላለሽ? መርሲ እኔ እችላለሁ። የት ለምን አታነበው? እኔ ኦክቶበር በቃ ትከፍትላለች። እሷ ትከፍትላለች። እሺ፣ ችግር የለውም። ስንት ነው ያልከው? ቁጥሩን ሰጠኛል። አቢ ዳውድ 2041 ስክሪንሻት አድርጌ ነው የማወጣውና ልግባ። እንዳትከፍቱለት የሚሉ ሰዎች ያስቃሉ በጣም። ለምን አታነበውም? ዝም ብለህ አንተ እዛ በቃ ከፈተች። ከስር የከፈተ ሰው አለ። አረበኛውን አንብበው። በቃ ቀጥል አንተ አንብብና ንገረኛ። እኔ አልችልማ። እንግሊሹን አንብባ። ምን ችግር አለው? ለምን አታነበው? ምን ችግር አለው? አንተ አንብብና ጠይቅ። አንተ ነህ እንግዲህ የጥያቄው ባለቤት ወይስ እኔንም እያነበብን ነው? ቅድም አንተ ራስህ አውጥተህ ስታብራራ ብዙ ነገር ገብተህ ስታብራራ አልነበረም? ዲያቡሳል የምጠይቀውን አታውቅም ነው? ይሄው አዲሱ ይሄው መጣ። አንብበው ወንድሜ አንብበው። በቃ የከፈትከው ልጅ አልችልም አልኩህ። አልችልም። እንግሊሹን አንብባ ነው። እንግሊሹን አንብብ እንዴ በብራዘር የከፈትከው ልጅ አለ። እኔ እንግሊሽ ስላለው እስቲ አንተ አንብብ። ለምንድን ነው የምትጨነቁት እንዴ? እሺ በቃ እሺ ማለት እኔ እንድታነብ ፈልጌ እኮ ነው። ኦክቶበር በእኔ አልችልም ማንበብ። በቃ አንብበው። ምን ችግር አለ? አይ እሺ እንዴ ሜርሲ፣ እስኪ አንቺ ሞክሪ።
እኔ አነበዋለሁ። አንዴ ልጅ አለኝ ነገር በእንግሊዘኛ አነበዋለሁ። ችግር የለም። እሺ ቀጥሉ። እንዴት አወከ ግን? እሺ ኦክቶበር አንዴ እስቲ ልጁን እንትን እስክታረገው ድረስ እሷ አንተ እንደዚህ ማቱ እንዴት አወክ? ኦኬ እኔም በትራንስሌት ከተረጎምኩ እኮ በሁሉም ቋንቋ ማወቅ ትችላለህ። ምን ችግር አለው ወንድሜ? እኔ አሁን እንዴት አንብባችሁ ነው እንደዛ ያላችሁት? እስኪ እንዴት አንብባችሁ ነው? አሁን እኔ ይሄን ስክሪንሻት አድርጌ ወደ ትራንስሌት ነው ወስደዋለሁ። ይነግረኛል ግን በእንግሊዘኛ መጀመሪያ አንብቤና አጭር ስለሆነ ግን እኔም ችግር የለብኝም። ኦኬ the prophet said if anyone of you greets me Allah returns me soul to my and I respond to the greeting ይላል። አሁን ሲተረጎም እኔ በአማርኛ አስተረጉመው ምን ይላል? አሁን አንድም አለች እቺም አይደለችም እኔ ማቃት አንድ አይነት ነው። ግን በመቃብሬ ሁሉ ሰላም ካላችሁኝ አላህ ይመልስልኛልና ህይወቴን ይመልስልኛል ከዛም ሰላምታውን መልስላችኋለሁ ነው የሚለውና እንደውም በመቃብር ላይ ያለው ይላል አንድ ያው እሱን ላመጣው ይችላል። መቃብር ውስጥ ያለው የሚለው ምን ነው እንደዛ የሚለው? እሺ እስቲ አለ እንደዛ የሚለው ይሄም ህይወቴን ይመልሳል ይያለ ነው። ሰላም ካላችሁ ለመሐመድ ሰላምታ ይመልሳል ይላል በእንግሊዝኛ። አማርኛ ወይ ተርጉሜ ላምጣልህ? ልተርጉመው አማርኛ እንችላለን ከሆነ ሜርሲ እንድታነቢው ፈልጌ ነው እንጂ ወይ ደግሞ እንደው የምታመጡት ነገር ምን ያህል ታነባላችሁ? እኔ እንግሊዝኛ አለን እኮ እንግሊዝኛ ብቻ እኮ አይደለም ወንድሜ የነብዩን ቋንቋ ነው ናይ ላስረዳው ብዬ ነው። እንግሊዝኛ ስላወቅ ይጠፋብሃል ማለት አይደለም። ብዙ ቋንቋ አላወቅሽም ችግሩ አላወቅሽም። እኔ ማርሲ ቆይ በቃ ታዩ እንትን ባንጨቃጨቅ ጥሩ ነው። ሐዲሱ ይሄው ሳላ እሺ የምታመጡትን ነገር ምን ያህል እንደው ማንበብ ትችላላችሁ? ለዛ ነው የቀደሙን ልጅ እንዲያነባ የፈለኩትና እሺ ምንድነው የሚለው? the prophet said if anyone of you greets me ከመካከላችሁ አንዳችሁ ሰው ምንድነው ሰላምታ በሚያወርድበት ጊዜ ይሰልም ማሚን አሐዲን ይሰልሙ አለያ ከመካከላችሁ አንዳችሁ ሰላምታን በሚያወርድበት ጊዜ ኢላ ረደላሁ አለየ ሩሂ hatta አሩዱ አለይሂ ሰላም ይላል። ከመካከላችሁ አንዳችሁ ሰላምታ በሚያቀርብበት ጊዜ አላህ ሩህን ይመልስልኝና እኔ ደግሞ ያንን ሰላምታ ሰላም ያለውን ሰው መልስለታለሁ የሚል ነገር አለ። ኦብቪየስሊ ኦኬ ጥሬ ቃሉ የሐዲሱ ይሄንን ነው። ታዲያ ሐዲሱን በተመለከተ እንግዲህ ያለው ሁክም ምንድነው ወይ ደግሞ ለዚህ ሐዲስ የተሰጠው ሁክም ምንድነው የሚለውን በተመለከተ ከታች በኩል ሼህ አልባኒ ሐሰን የሚል ደረጃ ይሰጠዋል። አንዳንዶቹ ደግሞ ሐዲሱ ከሰነድ አንፃር ችግር ያለበት ነው ብሎ ይናገራሉ። ለማንኛውም ክሪቲሳይዝ የሚያደርጉ ዑለሞች አሉ፣ በግልጽ ሐዲሱን የሚቀበሉትም ደግሞ አሉ። ስለዚህ ይሄንን እንያዝና እዚህ ሐዲስ ላይ ያንተ ጥያቄ ምን እንደሆነ አጠራርግና ንገረን። እሺ እንትን ሐዲሱን ተቀበለዋለህ አንተ በግልህ? የሚቀበሉትም አሉ ማይቀበሉትም አለ። ስለዚህ ተቀበለዋለሁ። አንተ ተቀበለዋለህ። ኦኬ እሺ። ስለዚህ ነብዩ ክሪቲሳይዝ የሚያደርጉ ዑለሞች አሉ። እሱን ካወክ በቂ ነው። እኔ እቀበለዋለሁ። እስቲ ጥያቄ ችግር የለውም። አንተ በግል ከተቀበልከው አንተ መመለስ ስለምትችል እኔ ካንተ ጋር ነው የማወራው። እሺ ቀጥል። ስለዚህ አሁን መጀመሪያ ስጠይቅ ምን ብለኝ ነበረ? አንድ ሰው ሞተ ሲባል ምን ማለት ነው ብዬ ነፍሱ ከስጋው ሲለይ ነው ብለኸኛል። እዚህ ጋር ደግሞ እናንተ ሰለዋት ስታወርዱ አላህ ለነብዩ ነፍሳቸውን ይመልስላቸዋል። ስለዚህ አንድ ሰው ሞተ ሲባል ነፍሱ ከስጋው ሲለይ ከሆነ ነፍሱ ከስጋው ሲመለስለትስ ያ ሰው በህይወት አለ ማለት አይደለም ወይ? ስለዚህ እናንተ ሰለዋት ባወረደ ሲቹዌሽን ላይ ነፍሱ የሚመለስ ከሆነ ያው ነው ቢባል ምን ችግር አለው ነው? አንዴ ልጨርስ። ቆይ አዳት ስፔሲፊክ ሲቹዌሽን ነፍሱ ወደ ጀሰድ አንድ ነገር እናምናለን። የአላህ መልእክተኛ ሐዲሳቸው ላይ እኛ ሙስሊሞች ምናምነው ልንገር። ቆይ እንደውም ጥሩ መጀመሪያ ልጨርስ ሐሳቤ። ኢነላህ ሐረመ አጅሳደል አንቢያ አለል አርድ። በእስልምናችን ምን አለ? ኢነላህ ሐረመ አጅሳደል አንቢያ አለል አርድ የሚል ትምህርት አለን። ምን ማለት ነው? አላህ የነቢያትን ገላ ቦዲያቸውን በምድር ላይ እርም አድርጓል ብለን እናምናለን።
ነፍስ ወደ ስጋ ሲመለስ ስጋ እዛ ቦታ ላይ የምርም ኖሮ ነው ወይ ከተባለ አዋለኛው ሰዎች እንደዛና የሰው ልጅ ከሞተ በኋላ ይበሰብሳል፣ ይጠፋል፣ ይደቃል። የነቢያት ቦዲ ግን በምድር ላይ እርም ስለሆነ ምድር የነቢያትን ሰውነት አትበላም ወይ ደግሞ ዲካይ አታረግም። ሰውነታቸው እንደሞቱበት ነው ያለው ብለን እናምናለን። ይሄ ካለ ነፍሳቸው ወደ ጀሰድ ቢመለስ ምን ይገርማል? ምን ጥያቄ ያስነሳል ነው። ቁልጭ ሳልጨርስ እኮ ራስ እንትን አልክ እኮ አቋርጠኝ። አልጨረስኩም፣ አቋርጠኝ ራስ ነው የሄድከው። ስለዚህ አሁን ምንድነው አንድ ሰው ሞተ ሲባል ነፍሱ ከስጋው ተለይቶ ከሆነ የነቢዩ መሐመድ ደግሞ እናንተ ሰለዋት ባወረዳችሁ ቁጥር ነው ነፍሱ የሚመለሰው። ስለዚህ ነፍሱ እናንተ ሰለዋት ባወረዳችሁ ቁጥር ነፍሱ የሚመለስለት ከሆነ ነቢዩ መሐመድ ሞቷል ወይስ በሕይወት አለ? ከይፍያው አልተገለጸም። አሁን ከይፍያው ነፍሱ በሚመለስበት ጊዜ ሕያውነቱ ልክ አሁን እናንተ እንደ ሕያው እንደምንሆነው ነው እንደዛ አይነት ሕያውነት ነው ወይስ አይደለም የሚለውን ምንም የተገለጸ ነገር የለም። ስለዚህ በሕይወት አለ ለማለት ከይፍያው ሲገለጽ አይደለ ኦክቶበር። ከይፍያው ማለት ምን ማለት ነው? ሁኔታው ለምሳሌ ሁኔታው ከይፍያ ሁኔታ ነው። ሁኔታው ሲታወቅ ነው። ሁኔታው ልክ እኔና አንተ ሕያው በምንሆንበት ወይ ነው እዛ ውስጥ ሕያው የሚሆኑት የሚል ነገር የተገለጸ ነገር የለም። አይ ሕያው መሆን እኮ ማለት እኮ ልክ እኔና እንዳንተ አሁን ሕያው ሆነን በምናወራበት ወይ ነው የሚል ነገር ሐዲሱ ላይ አልተገለጸም። ኦኬ። ስለዚህ በምን መልኩ እንደሆነ ምንም የተገለጸ ነገር ስላሌለ ያለውን ነገር ከመቀበል ያለፈ እኛ ሙስሊሞች ዲቴል ነገር ውስጥ አንገባም። ኦኬ። ስለዚህ ያው ሞቷልም አልሞተም ማለት አትችሉም ማለት ነው እናንተ። እንችላለን ወደ አኼራ ሄደዋል ብለን ልንናገር እንችላለን። ነገር ግን ደግሞ በሕይወት አለ ብለን ለመናገር ከይፍያው የተገለጸ ነገር የለም። አሁን ላይ ኤግዚስት ያደርጋሉ በሕይወት ደረጃ ልክ እኔ እናንተ እንዳለ ነው እንደዛ ናቸው ብለን መናገር አንችልም። ስፔሲፊክሊ የተገለጸ በዛ መንገድ እኔ እናንተ ሕያው በሆንበት ወይ ነው የሚል ነገር ሐዲሱ ላይ የለም። ያ ስላሌለ ምናልባት ያ ስላሌለ እንደዛ ብዬ ልክ እኔ እናንተ ሕያው እንደሆነው ነው ብዬ መናገር አልችልም። እሱ በምንድን ነው የሚታወቀው? ነፍሳቸው ይመለሳል። እሱን ሐዲሱ ላይ ተገልጿል። ነገር ግን በምን መልኩ ነው ጥያቄው። በምን መልኩ እኔ እናንተ እንደምንተነፍሰው እኔ እናንተ እንደምናወራው እንደምናየው እንደዚህ ልክ እንደዛ ነው የሚል ነገር ሐዲሱ ላይ አለ። ሙሳ በመቃብር ውስጥ ነው ጸሎት ሲያደርግ ነብዩ እንዳዩት የሚናገር ሐዲስ አይቻለሁ። የሙሳ ነው የነቢ መሐመድ ጋር እንቁም። አይ ምናልባት እንዴት እንደሆነ እሱ የነቢ መሐመድ አሁን እሳቸው ነፍሳቸው ይመለሳል ሲባል ልክ እኔ እናንተ ሕያው እንደምንሆነው እንደዛ አይነት ነው መቃብር ውስጥ ሕያው የሚሆኑት አይደለም ማለት አትችልም። አይደለም ማለት ትችላለህ። ሕያው ናቸው ለማለት ደግሞ ያ እንደዛ ተብሎ መጻፍ አለበት። አይደለም ማለት ትችላለህ፣ ግን እንደኛ አይደለም ማለት ስለሌለ እንደዛ የሚል ነገር ስለሌለ ክሌም አናደርግም። አትሊስት እኮ አትችልም ነው ማለትም አትችልም፣ እንደኛም አይደለም ማለትም አትችልም። ነው ብሎ ለመናገር አንድ ሰው አትሊስት የተጻፈ ነገር ያስፈልጋል። በሕይወት ነፍስ ከስጋ ተመልሷል የተጻፈ ነገር ያስፈልጋል። አትሊስት እንደዛ ነው ብሎ ለመናገር አፊርም ለማድረግ እንደዛ መሆኑን የሚያሳይ ነገር እንፈልጋለን። ካለ ያኔ እናደርጋለን፣ ካሌለ ግን ዝም ነው የምንለው። ልክ እኔ ዝም እንዳልኩት አይታል። ኦኬ። የሙሳ ሙሳ በመቃብር ውስጥ ጸሎት የሙሳን ክፈትና እሱን ምን ያህል ምን ችግር የለውም። ሀሳብ ልጨምር እዚህ። እሺ ሰላም አለይኩም ብያለሁ ሁላችሁንም። በመጀመሪያ እንደ ኢስላም አስተምሮ ማለት ነው ኦክቶበር በርዘኽ የሚባል ላይፍ አለ። በርዘኽ ማለት የቀብር ህይወት ነው። የቀብር ህይወት ማንኛውም አይደለም ነቢያቶች፣ ማንኛውም ሰው የቀብር ህይወት ነኪር ሙንከር የሚባል ቀብር ላይ ራሱን የቻለ ኑሮ አለ። ላይክ እናንተ ሲኦል እንደምትሉት ማለት ነው። እኛም ደግሞ የቀብር ህይወት አለ። የቀብር ቅጣትም ሊሆን ይችላል፣ ሽልማትም ሊሆን ይችላል እስከ ትንሣኤ ቀን ድረስ ማለት ነው። ይሄ የመጀመሪያው ፓርት ነው። ሁለተኛ ደግሞ ሰለዋት በመጣልኝ ቁጥር ምናምን የሚል ነገር ሳይሆን ማንኛውም ሰው ሰለዋት አያወርድም። አላህ Subhanahu Wa Ta'ala ሩሄን የመለሰልኝና የምመልስለት ሰላምታውን የምመልስለት ቢሆን እንጂ ብለው ነው ያስቀመጡት። ነቢያችን ሰለላሁ ዐለይሂ ወሰለም ሩሃቸው እንደሚመለስና
ሰዎቹን ወይም ደግሞ የሌሎች ሰዎችን በሙሉ ሰላዋት ወይም ደግሞ ሰላምታ እንደሚመልሱ ነው የተቀመጠው። በምን በኩል ነው የሚመልሱት ሲባል ደግሞ ነቢያችን ራሳቸው ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት አለ። ምንድነው መላኢካዎች የሚያደርሱልኝ ቢሆን እንጂ ብለው አስቀምጠዋል። አይ ቲንክ ነሳኢ ላይ ተቀምጠዋል እንደዛ። ኦኬ ምንድነው የሚለው ኢነላሃ ወመላኢከተን ይሄ አረብኛው ይከብዳል። እሺ ለማንኛውም ባጭሩ ምን መሰለ የሚለው መላኢካዎች ወይም ደግሞ መላእክቶች ወደኔ የሚመላለሱ ሙስተቂም አረብኛውን ጨርሶ እስኪ ኡስታዝ ሙስተቂም ኢነላሃ ወመላኢከተሁ ይሰሉነ ዐለ ነቢ ያ አዩሀ ሰለላሁ ዐለይሂ ወሰለም ኢነላሃ ወመላኢከተሁ አይደለም እንደዛ ሳይሆን መላእክቶች በምድር ላይ ሰላምታ የሚያቀርቡልኝን እሳቸው ጋር ደርሰው ሰላምታው እንደሚመልሱ ማለት ነው። እንደሚያደርሱ ወደ ነቢያችን ሰለላሁ ዐለይሂ ወሰለም የሚያሳይ ሐዲስ ነው። አንድ ሐዲሱን በእንግሊዘኛ ወይ አውጥቼ እስከዛ ድረስ ከሳላ ጋር ተቀጥላላችሁ አወራለሁ። ሐሳቤን አሁን ልጨርስና ሐዲሱን በእንግሊዘኛ አውጥቼ እንትን እልሃለሁ አስረዳሃለሁ ማለት ነው። ሌላው ደግሞ እሺ አውጥቼ እንትን ወይ ደግሞ ሐሳቡን ከተናገርኩ ሰላምታውን ምክንያት መላኢካዎች መርሐባ አረብኛ መላኢካዎች ኢነ ሊላሂ መላኢከቱን ይላል። አላህ መላእክት አሉት ሲያሁነ ፊል አርድ በምድር ላይ የሚዘዋወሩ ይበልጉነ ሚን ኡመቲ ሰላም ከኡመቴ ሰላዋትን የሚያወርዱትን የሚያደርሱ የሆኑ መላእክት ለአላህ ሱብሓነሁ ወተዓላ አሉት ብሎ ያስቀምጥ ነሳኢ ላይ ጀዛከላህ እንትን ሲያሂን እሱ ፓርት ነው አልነበበኝ አለ። ሌላው እንኳን ያሁን ቀላል ነበር። እሺ ጀዛከላህ ሀይቢ አንድ እሱ ነው። ሁለተኛ ደግሞ በሌላ ሐዲስ ላይ የተቀመጠ ነገር አለ። ምንድነው the prophets are alive in their graves praying ተብሎ ተቀምጧል። ነቢያቶች በመቃብር ላይ ሕያው ናቸው ይሰግዳሉ ወይም ደግሞ ይጸልያሉም ተብሏል። ስለዚህ ማንኛው አንደኛ መላኢካዎች መልእክተኞች ነቢያቶች ሕያው መሆናቸው ተቀምጧል። በሁለተኛ ደረጃ ደግሞ በርዘኽ የሚባለው ላይፍ አለ። ሁላችንም ሩሃችን ተመልሶ የቀብር ጥያቄ የምንጠየቅበት ማለት ነው። ሶ ያ ማለት ግን እንደዚህ ምድር እንዳለው ስጋዊ ህይወት ሳይሆን ራሱን የቻለ ገይብ የሆነ ከቀብር በኋላ ያለ እኛ ልንደርስበት ያልቻልን ራሱን የቻለ ላይፍ ራሱን የቻለ ህይወት ነው። እስከመች ድረስ? እስከ ትንሣኤ ቀን ድረስ የሚቀጥል ማለት ነው። ከትንሣኤ ቀን በኋላ ነው የስጋና የነፍስ መነሳት ያለው። ስጋና ነፍስ ተዋህዶ ያ የፈረሰ አካል የሚነሳው። የነቢያቶች ስጋ እንደማይበሰብስ ደግሞ አስቀድሞ ሳላህ እንትን ብለዋል ነግረዋል። ይህን ይመስላል ባጭሩ። ሀሳብ ካላችሁ አዳምጣለሁ። እሺ ቴንክ ዩ። ስለዚህ አሁን ስትል የሰማው የነቢያት ነብስ በመቃብር ውስጥ ሕያው ነው፣ የነቢያት ስጋ በመቃብር ውስጥ ሕያው ነው የሚል ነገር ስትናገር ሰምቻለሁ። አልተናገረም ሳላህም እኔም የነቢያት ስጋ ሕያው ነው የሚል ንግግር አልተናገርም። ነቢያት በመቃብር ውስጥ ሕያው ናቸው እኮ በቃ እንደዛ ነው እንጂ ስጋቸው ሕያው ነው። ሕያው ማለት ነው ስጋው ተነስቷል ማለት ነው። ስጋ እኮ ሕያው የሚያደርገው እኮ ነፍስ ነው ብራዘር እኮ ነፍስና ስጋ ተቀላቅሎ እነሱ ተነስተዋል የሚል አስተምሮ አሁንም እኮ አላለም። ማንም ያለ የለም። ተነስተዋል እኔ አላልኩም ሲጀመር በመቃብር ውስጥ ነፍሳቸውን በመቃብር ውስጥ ስጋን በመቃብር ውስጥ ያለው ስጋቸው ነፍስ ስለሚዋሃደው ሕያው ነው በመቃብር ውስጥ ማለት ነው። ነገር ግን እዚህ ጋር በመቃብር እንዴ እኮ አሁን እንደዛ የሚለው ለምሳሌ በመቃብር እንዴት ነው ሕያው የሚሆኑት? ራሱን የቻለ የነፍስ የበርዘኽ የሚባል ህይወት አለ ብያለሁ አይደል? እሱ በርዘኽ የሚባለው ህይወት ስጋ ውስጥ ገብቶ ያ ነፍስ ከዛ በኋላ የሆነ እንደ ሪዘራክሽን ወይም እንደ ትንሣኤ ምናምን እንደዛ አይደለም። እንደዛ አይነት ህይወት የለም። በርዘኽ ራሱን የቻለ የቀብር ህይወት እንዲገባህ ብዬ ሲኦል ብያለሁ። ሲኦል ማለት ቀብር ላይ ያለ ቅጣት ነው ኖርማሊ ከገሃነም ውጭ፣ ወይም ደግሞ ገነት የሚባለው የአብርሃም እቅፍ የተባለው ገነት እንደተባለው ሁሉ ማለት ነው። ሶ ራሱን የቻለ የግርዶሽ ህይወት አለ ቀብር ውስጥ በእስልምናም በክርስቲያናም ቀብር ውስጥ ማለት ነው። እሺ ግልጽ እናድርገው። አሁን ግልጽ የሆነ ነገር አይደለም እየነገርከኝ ያለውና አሁን ባልከው በመቃብር ውስጥ ቀብር ውስጥ ያለው ስጋ ብቻ ነው ወይስ ነፍስም አለው? ስጋው ነፍስም አለው? ስጋው ነፍስ አለው የሚባል ነገር የለም። እኔ አላውቅም እንደዛ። አንተ ምንድነህ? አንተ ቆይ አንተ ነፍስና ስጋ ነው ወይስ ስጋ ብቻ ነህ?
እኔ በህይወት ያለው ሰው ነኝ። ስለኔ አይደለም እያወራን ያለ ነው። ኦክቶበር ቀብር ውስጥ ስላለ ስለሞተ አካል ነው እያወራን ያለ ነው። ኦክቶበር ቢኬ በነገራችን ላይ አንተ የሰጠውን ፖይንት ምንድነው? ኦክቶበር የሆነ ሐዲስ ሲመጣ ወይም የሆነ ነገር ከነብይ ሰለላሁ ዐለይሂ ወሰለም ሲመጣ ከሰለፎች ሲማማኑ ሰለፎችን በሚሄዱበት መንገድ ነው የሚሄደው። ነገር ግን እዚች ቦታ አሁን ለምሳሌ አንተ ኤግዛክትሊ የፈለካት ምንድነው? አላህ Subhanahu Wa Ta'ala አፎ በለኝ ቢኬ አላህ Subhanahu Wa Ta'ala ልክ እኛ ሰላም ስናወርድ ነብይ ሰለላሁ ዐለይሂ ወሰለም ሰላም እንደሚመልሱ ሞቷል ወይ አይደለም አይደል ያልከው? አሁን እቺ ፖይንቱ ለምሳሌ ለማግኘት ዑለሞቹ ወይም ሰለፎቹ ባስቀመጡት ወንድሜ እንደዛ የሞተ ኦሬዲ ነብይ ሰለላሁ ዐለይሂ ወሰለም ሞቷል። ነብይ ሰለላሁ ዐለይሂ ወሰለም ሞቷል صح? እሺ እሺ ታዲያ የሞተውን አካል እንዴት ሰላምታን ይመልሳሉ? አይደለም ታዲያ ካልሆነ አስረድተዋል እኮ አንዴ ስማኝሽ ሐዲሱ የሚለው እናንተ ሰለዋት ስታወርዱ አላህ ለነብዩ ነፍሳቸውን ይመልሳል። ነፍስና ስጋ ተለያይቶ ስለሆነ ያለው ማለት ነው። ገባ እኮ ነው ነፍስ ስለመጠለ እኮ ነው እቺ ነፍስ የምትመለስ እኮ አላህ Subhanahu Wa Ta'ala ረድ الله علي روحي አላህ Subhanahu Wa Ta'ala روحي መለሰልኝ በነሱ ሐዲስ ማለት ነው አይደለ? ማዕናው ሲገባ ማለት እኮ ነው ስለመጠለ እኮ ነው እዛ ለመጠለ ብዬ እኮ ነው ረድ ማለት እኮ መመለስ ነው አይደለ? ረድ ማለት ረድ ሐቂቂ ላኪን በርዘኺ የሚባል ነገር አለ። ምን ማለት ነው? ትክክለኛ ወይም እውነተኛ መልስ እንደሚመለስለት ነገር ግን በርዘኽ ማለት ቅድም ቢኬን ገልጸውልሃል። በርዘኽ ማለት እኮ ልክ እንደኛ ምንታየውን እኛም እንደምንገምተው አይደለም። طيب ዑለሞቹን ባስቀመጡት በሶስት መንገድ ነው የሚሆነው። አንደኛ አላህ Subhanahu Wa Ta'ala የሚመልስለት ረዱን ሐቂቂ እውነተኛ ሩሑን ይመልስለታል። ለማን ነው? ለነብይ ሰለላሁ ዐለይሂ ወሰለም። ነገር ግን በርዘኽ ላይ ነው። አይ እንደዛም ራሱ ሆኖ ረደን ኢዕቲባሪ ይባላል። ረደን ኢዕቲባሪ ማለት በስሜት የሚመጣለት ነገር ወይም እዛ ጋር ልክ አንድ ሰው ህልም ላይ እንደሆነ ማለት ነው። ወይም ደግሞ ምንድነው ቁድራም ሊሆን ይችላል። ቁድራ ማለት እኮ በአላህ Subhanahu Wa Ta'ala ችሎታ ቻይነቱ ማለት ነው። النبي صلى الله عليه وسلم ቤተ መቅደስ ሄዱ እስራኤል ሚዕራጅ ከፈ አልወጡም ወጡ። ብዙ ሙዕጂዛት ተአምራቶች ስለተሰጣቸው ይሄን አይ ቲንክ ግልጽ ነው። አይ የሞተውን አካል እንዴት አላህ Subhanahu Wa Ta'ala ይመልስለታል ከተባለ ይሄ የበርዘኽ ጉዳይ ነውና የቁድራ ጉዳይ ነውና የኢዕቲባር ጉዳይ ኢዕቲባር ማለት እኮ በአማርኛ ታደርገዋለህ በርዘህ ማለት በአማርኛ ባጭሩ ምንድነው? ነብይ ሰለላሁ ዐለይሂ ቢኬ ወርቶ ነበር አፎን ኡስታዝና በርዘኽ ማለት ግርዶ ማለት ነው። የተጋረደ ላይፍ ብላ አስበው። እኛ ጋር ግልጽ ያልሆነ የተጋረደ የቀብር ህይወት ነው። ሐዲሱ ላይም ሲጀመር ወደ ስጋ ይመለሳል የሚል ነገር የለም። አንተ ለራስህ ወደ ስጋቸው ተመለሰ ወደ እንትን ተመለሰ እያልክ ያለኸው እንጂ ኮንሺየስ ይሆናሉ ነው። አሁን ባጭሩ እንደዛ አድርገህ መውሰድ ትችላለህ። ኮንሺየስ ይሆናሉ ማለት ነፍስ ከወጣች በኋላ ኦሬዲ እኔነት የሚባለው ነገር ይጠፋና የገሌ ነፍስ የገሌ ስጋ ነው የሚባለው። ለምሳሌ አንተ ነፍስ ስትወጣ የኦክቶበር ነፍስና የኦክቶበር ሬሳ ተብሎ ነው የሚጠራው። ኦክቶበር የሚባለው እዛ መሀል ላይ የለም ማለት ነው። ሶ ኮንሺየስ ስትሆን ብቻ ነው አንተ እኔ ብለህ መናገር የምትችለው እኔነት የሚኖርህ ማለት ነው። ስለዚህ እንደዛ ወደ እኔ ይመለስልኛል ማለት ያንን ሰላምታ የሚመልሱበት አቅም ይኖራቸዋል ነው። በዛ ላይ ደግሞ ጀዛከላህ ስሚዝ አላህ ያሳውቃቸዋል። በዛ ላይ ደግሞ ነቢያቶች ይጸልያሉ ኦሬዲ። እኛም ደግሞ ወደኛ ተመልሶ የቀብር ቅጣት የቀብር ጥያቄ የሚባሉ እነዛን ሁሉ እናስተናግዳለን። ያ ማለት የማወቅ አቅም አለን ማለት ነው እንጂ ወደ ስጋችን ገብቶ ስጋችን ተነስቶ ምናምን አይደለም። ይኸውልህ ከሞት በኋላ ያለ ላይፍ እስከ ትንሳኤው ቀን ምናምን ድረስ የሩቅ ነገር ሚስጥር ነው የሚባለው። የሩቅ ነገር ሚስጥር ማለት ልክ እንደዚህ ልገልጽልህ ማለት ነው። ቢኬ ሐዲሱን በቀጥታ ግን ያልክ ማለት ሐዲሱን በሐዲሱም ልትመልስልኝ ትችላለህ? በአቢ ዳውድ 2041 ባለው እኮ ምንድን ነው የሚለው? ኢፍ ኤኒዋን ማለት አሁን አየር ላይ ነው ያወራችሁልኝ ያለው አየር ላይ የሆነ ነገር ምንም አየር ላይ አይደለም። ቅድምም እኮ ማስረጃም እኮ ሰጥቼ ነበር ያወራውልህ እኮ ነፍሴን ይመልስልኛል እኮ ማን አሐድን ይሰሊሙ ዐለየ እኮ ሚለው እኮ ወደ ጀሰድ ሚል ነገር አለ ወይም ቦዲ ሚል ነገር አለው ሐዲሱ ላይ ነፍሴን ይመልስልኛል ካለ ገብቷል። የሚመለስ እኮ መመለስ ወደ ስጋው ነው ልትላት እኮ ሐዲሱ ላይ ቁመህ አውራኝ እስኪ አንተ ወደ ስጋቸው ነው ያልክበትን እስኪ ሐዲሱ ላይ ኃይለ ቃሉን አውጥተህ አሳይ። እሺ ነፍሴን ይመልስልኛል ሲል ወዴት ነው ይመልስልኛል እያለ ያለው?
ያሳውቃቸዋል። ነፍስ እኔ አሁን ቅድም ጀምሮ ሳወራ ነበር። እሱ ነው እንግዲህ ማትረዳው ከሆነ እኔ ምንም ማድረግ አልችልም ከዚህ በላይ ማለት ነው። ሐዲሱ ስጋ ምናምን የሚል ነገር የለም። ይመልስልኛል ማለት ያሳውቃቸዋል ነው። አላህ Subhanahu Wa Ta'ala እውቀት ይሰጣቸዋል፣ ያሳውቃቸዋል። ኮንሺየስ ይሆናሉ። አሁን ለምሳሌ ነገርኩ፣ አንተ ነፍስህ የኦክቶበር ነፍስ ነው የሚባለው፣ ስጋ የኦክቶበር ስጋ ነው የሚባለው። ነፍስና ስጋ የሚባለው ነገር ሲነጣጠል እንደዛ ነው። ግን አላህ Subhanahu Wa Ta'ala አሁን ሳላ ከተናገረው ጋር ተመሳሳይ ነገር እየተናገርኩ ነው ብለህ ታምናለህ? ፒኬ ሳላ ምንድነው የተናገረው? ቦዲያቸው አይበሰብስም እኮ ሳላ እየነገረኝ የነበረው ነፍሳቸው ይመለሳል፣ ነገር ግን እንደኛ አይነት ህያውነት ነው ወይስ እኮ ይመለሳል? ወደ ምን ይመለሳል አለ? ወደ ስጋቸው ይመለሳል ነው ወይም ስጋቸው ነፍሳቸው ይመለሳል? ለምሳሌ ልንገርህ። እሺ ለምሳሌ ልንገርህ እንዴ እሺ ቆይ ሳላ ያለው ነው መግሪብ አልሰገድኩም። ቀጥሉ ስሚዝ ምናምን ቀጥሉ። መግሪብ ልስገድ ነኝ። ሳላ እኮ አለ ያልሞተ ሰው ነው አላልኩም ማለት ይችላል። ችግር የለውም። ሰላም ይስካሉን ያወራሃል። ቅድም ጀምሮ ስለነበረ ሜቢ ለሰላት ወጥ ይሆናል። ግልጽ ነገር ለማወሳሰብ እየሄድክ ይመስለኛልና ለማንኛውም ተመልሶልሃል። አሩ ነው ትላንትም ጠይቀ ኡስታዝ ዋሂድ እንደመለሰልህ ነው ኮሜንት ላይ ያለው። ኡስታዝ ዋሂድ ያለው ሐዲሱን ራሱ አልተከፈተም። ሐዲሱንም የሚከፍት ሰው ስፈልግ ስራ ላይ ናቸው ሁሉም አለ። እንዴት ሊታወቅ እንደሚችል ሁሉም ሰው ስራ ላይ እንደሆነ ሊገባኝ አልቻለም። ግን አልመለሰልህም? አይ ሐዲሱ ልክ እንዳንተ የሚከፍትልኝ ሰው ይግባ ወይም እዚህ ገስት ውስጥ ካሉት ይክፈትልኝ ስል አልመለሰልህም? ኮሜንት ላይ ያሉትም ገስት ላይ ያሉትም ሁሉም ስራ ላይ ናቸው አለ። አልመለሰልህም ወይ? አልመለሰልኝም። አልተነካም ራሱ። እሺ እንግዲህ ይሄ ሁላ ሰው እያዋሻ ነው ማለት ነው። የሆነ ነገር እሱ የለም ብለህ እየተናገርክ ነው። ኖ ይሄው ሪከርድ አድርጋችሁ ነገ ምናምን እሄዳለሁ እሱ ጋር በዛው ሸታ ተመልሷል እያሉ ይሄ ሁላ ሰው እንደማይዋሽ ግልጽ ናቸው። ከሳሾች ናቸው ሁሌ የሚከሱኝ ነኝ። እሺ ሌላ ጥያቄ አለ? አሁን እኔም ሪከርድ አድርጋችሁ ማለት ነው ነገ ኡስታዝ ወይድ ቤት እሄዳለሁ ከዛ እሱ ሸታ ይለኛል። እኔ ያልኩትን ልናገር ቃል በቃል እንትን ሐዲሱ ይከፈት እኮ እንዲከሱኝ ነው አዘገባ። ሌላ ጥያቄ አለ? አሁን ካልተመለሰ እዚሁ ጋር እሺ አንድ ጠይቅና ተመሳሳይን ጠይቃለሁ። ቀጥለሽ ወይ ቆይ ሜርሲን ላስቀድማት። አይ እዚሁ ጋር ተያዘ። አንዴ ልጨርሳት። እቺ የተያዘ እሺ ጠይቅና ማለት እንትን ሙሳን በመቃብር ውስጥ ነብዩ አይተውታል ማለት ጸሎት ሲያደርግ ሰምተውታል? እስቲ ሐዲሱን አውጣና አንብብ። ከዛ በኋላ ሐዲሱ ላይ ቆመን እናወራለን። ብዙ ጊዜ እኮ ላለመፍጨት ክፈትና እንደዛ ይሻላል። እንደዛ ምን የለም ካልከኝ ተወዋለሁ። የለም አለ የምንለው ከፍተህ በትክክል ማንበብ ስችል ነው። ከፍተህ እንኳን ማንበብ ካልቻልክ መክፈት ብቻውን ሳይሆን ከፍተህ ታነባለህ። ከዛ በኋላ ትጠይቃለህ። በማስረጃ ነው ጥያቄ። ከዛ ልክ እንደዛ መልስልሃለሁ። ኦኬ እንደዛ ሚል የለም በለኝና ወይ እንጫን የለም አለ አልልህም። ክፈተውና ጊዜ ለምን እንፈጃለን? እሺ አዲሱ ላውጣ። ጊዜ አንፈጅ 30 ሰከንድ ነው። 30 ሰከንድ ነው። እሺ ከዛ በኋላ እንደዛ ሳይሻል አይቀርም። በጨበጣ እንኳን እናወራ ማስረጃ ሳይከፈት ብራዘር ኦክቶበር እኔ ልክፈትለት ለልጁ ይቻላል። ተባበሪው እስኪ ዛሬ ደስ ይበለው። ኦኬ ስክሪንሾት አድርጌ ላምጣው። ቆይስ ሙሴም ጋር ከሌሎችም ጋር ሞቶ እንዴት ያወራሉ? እና የኔ ጥያቄ እሷል እንዴት አደ አሪፍ። ስለዚህ በምን መልኩ እንትን እንደምንል እሺ አንዳችሁ አንቡ። የኔ ጥያቄ ራሱ መጨረሻ ላይ ታል እዛ ጋር ናይት ጆርኒ ይላል። አሁን የጠቀስኩልን ነው የከፈተችው። ናይት ጆርኒ ማለት የሌሊት ጉዞ ማለት ነው። በአረብኛ ኢስራ ወሚዕራጅ የምንለው ሌሊቱ ኢስራ ይባላል። ናይት ጆርኒ ማለት አሁን የከፈተችው ሐዲስ ምናልባት አንተን ሰጣት ከሆነ የሌሊት ጉዞ ይላል። I happen to pass ካለ በኋላ on the occasion of the night journey በሌሊት ጉዞ ባለፍኩ ጊዜ የሚል ነገር
ይናገራሉ። ሙሴ ብቻ ሳይሆን አጠቃላይ ነቢያትንም ጭምር አውርተዋል። ለምሳሌ ኢየሱስን በሁለተኛ ሰማይ ላይ አውርተዋል። ኢድሪስን አውርተዋል። ከሙሴ ጋርም ተነጋግረዋል። ሌሎች ነቢያቶችም አሉ። አንደኛ ሰማይ፣ ሁለተኛ ሰማይ። የማይታወቅ ነብይም አለ። አንተ የማታውቀው ነብይ? አዎ የማይታወቅ እኔ የማላውቀው ሳይሆን የማይታወቅ ነብይ መጽሐፍ ቅዱስ ለምሳሌ መሐመድ እኮ ነው ያለው አይደለም? ለምሳሌ የማይታወቅ ሰው ነው ያልተገለጸ ቁርአን ላይ ምንድነው? ምንሁም ቀሰስና ላይ አሁን አዳም አንድ ጊዜ አዳም ነብይ ነው አይደለ? በእኛው አዳም ነብይ እንዴት ይሆናል? ሰው አለ እንዴ? ከአዳም ብቻ ነው እንዴ ነበረው? ነብይ ማለት መልእክተኛ ማለት አይደለም። አንደኛ በእስልምና ፖይንቱ ላይ እናውራ። እኮስ የማይታወቅ ምናምን አትበላ። ክርስትና የማያውቃቸው ነቢያት እስልምና ሁድ ነው አንተ አታውቅም። አይተሃል? እሺ ሹዔብንም አታውቅም፣ እኛ እናውቃለን። የማይታወቅ ነቢይ ቢኖር በእስልምና አንተ የማታውቀው ምንም የሚያስገርም ነገር የለውም የሚለው ነገር ልነግርህ ፈልጌ ነው። ወደዚህ እንመለስና የተከፈተው ስለ ኢስራ ወሚዕራጅ የሚናገር ነው። የነቢያት ጀሰድ ቦዲያቸው በመቃብር ውስጥ ነው ያለው። ምንም ግልጽ ነው። ነቢያት ሲሞቱ ይቀበራሉ በእኛ በእስልምና። እንደውም የሚቀበሩት እዛው የሞቱበት ቦታ ላይ ነው። በቤት ውስጥ ከሆነ የሞቱት እዛው የሞቱበት ቦታ ላይ ይቀበራሉ። የተቀበሩበት ቦታ ላይ ደግሞ ምን ይደረጋሉ? እዛው ያርፋል ስጋቸው። የነቢያቱ ከጠየከኝ የት ነው ያለው? እዛው የሞቱበት ስፍራ መቃብራቸው ቤትም ሊሆን ይችላል፣ ሌላ ቦታም ሊሆን ይችላል። እዛው ይቀበራሉ ነው። ነገር ግን ስጋቸው ምንድነው? መንፈሳዊ ማንነታቸው በሰማያት ይገኛል። አንደኛ ሰማይ ላይ፣ ሁለተኛ ሰማይ ላይ፣ ሶስተኛ፣ አራተኛ፣ አምስተኛ ሰማይ ላይ ይገኛል። ስለዚህ የአላህ መልእክተኛ ምንም ያህል ቦዲው ያ ሙሴ እዛ ውስጥ ቢገኝም የሱ አልሞታም፣ ቦዲው እዛ መቃብር ውስጥ ቢገኝም ነገር ግን ነፍሱ በሰማይ ነው ያለው። ለዛ ነው ሰላትን እንኳን ከ50 ሰላት ወደ 5 ሰላት የተቀነሰው ነቢዩ ሙሐመድና ሰለላሁ ዐለይሂ ወሰለም እንዲሁ ደግሞ ሙሴ ባወሩት ንግግር ነው። ሳላይ ይቅርታ ጥያቄን አልጠየቅኩም፣ ሳልጠይቅ ባወሩት ንግግር ነው። ስለዚህ አዎ ነፍሳቸው ሕያው ናት። ኢየሱስም እሱ ሲጀመር አልሞተም። የሌሎች ነቢያትም ሕያው የሆነ ነፍስ አለ። ቦዲያቸው በመቃብር ውስጥ ቢገኝም ነገር ግን ሕያው ናቸው ብለን እናምናለን። እሺ ለማንኛውም ቀጥል። ሳልጠይቅን የመለስከው። እሺ አሁን እዚህ ሐዲሱ ላይ የሚለው በሌሊት ጉዞ በመቃብር ሲያልፍ ሙሳ በጸሎት ላይ ቢዚ ነበረ ይላል። በመቃብር ውስጥ ከፊት ለፊት የተከፈተው ላይ አይልም። ሌላ ሐዲስ ካለ አስከፍታት። ሳይ ሙስሊም 2357 ቢዚ ይላል። ከፊት ለፊት ያለው ይላል። አዎ በእንግሊዝኛ ይላል። እሺ he was busy እሺ ምን ችግር የለም። አይሞሰስ አዘ አይልም። እሺ አይቼዋለሁ። ስለ ኢስራ ወሚዕራጅ መናገር ራሱ እሺ ና እንምጣ፣ ችግር የለም። ስለዚህ እዚህ ጋር በቅድሙ መሰረት እዚህ ላይ እሺ ቆይ እንጠይቅ። እሺ ቀጥል። እሺ እዚህ ላይ በሌሊቱ ጉዞ በምድር ላይ ነው ነብዩ መሐመድ ሙሴ በመቃብር ውስጥ አንዴ ልጠይቅ፣ በኋላ ጥያቄን አርመት ላይ ብለህ ነፍሱ በሰማይ ናት እያልኩ በምድር ላይ አትበላ። እሺ አንዴ ስማኝ። እሺ ቀጥል። በመቃብር ውስጥ ያለው መሬት ላይ አይደለም እንዴ? በጀነት አይደለም መቃብር ያለው? እሱ እኮ ቅድም ነገር ያለው ጀሰዳቸው የሚገኘው መሬት ላይ ነው። ጥያቄን ስማኝ አንዴ። ቅድም እኮ ሳልጠይቅ እየመለስክ ነበር። ጀሰዱ የሚገኘው መሬት ላይ ነው። ነገር ግን ደግሞ ነፍሳቸው በሰማያት ትገኛለች። እሺ አንዴ ስማኝ። ወደ ሐዲሱ ልምጣልህ። ኧረ በፈጠረ ልጠይቅ። ወደዚህ ሐዲስ ልምጣልህ። በምን መልኩ የጸሎቱ ጉዳይ ልጠይቅ መጀመሪያ። እንዴ ምን እየመለስክ ነው? ሳልጠይቅ ጸሎት ያልጠየቅኩም እያልክ ያለው አላልኩም እንዴ? አንዴ ስማኝ። አልጠየቅም? እሺ ቀጥል። አልጠየቅኩም እኮ እንዴ፣ እያቋረጥከኝ ነው የምትመልሰው። እሺ ሙሳ በመቃብር ውስጥ ሆኖ ጸሎት እያደረገ ነበረ። ጸሎት የሚያደርገው በድኑ ስጋው ነው ወይስ ነፍስ ያለው ነፍስ የተዋህደው ስጋ ነው ጸሎት የሚያደርገው? በድን ስጋ መጸለይ ስለማይችል አንዴ እባክህ ልጠይቅ። እንዴ እያስረዳ ነው እየጠየቅ ነው አይደለም? ጥያቄን ልጠይቅ። እንዴ ያልተብራራ ጥያቄ ምንድነው? ለምንድነው የምታዝገን? ልመልስልህ እኮ አንዴ ቆይ። እንዴ በፈጠረ አንድ ደቂቃ ማይሞላ ደቂቃ ስጠኝ። ኦኬ ክሌም ልታረግ ነው እንጂ ጥያቄ የለህም አይደለም? አንዴ ስማኝ። አይደለም በፍጹም እንደዛ። እኔ በቅንነት ነው የማወራው።
እዛ ጋር በመቃብር ውስጥ ጸሎት እያደረገ ነው። ጸሎት የሚያደርገው አካል ያው እንግዲህ በድን ስጋችን ጸሎት ስለማያደርግ ነው ነብስ ተዋህዶታል ብዬ የምለው። ነገር ግን በዛንኑ ምሽት ነቢዩ መሐመድ ደግሞ በጀነት ሙሳን አግኝቶታል። በመቃብር ውስጥ ያለው በድን ስጋ ነው ወይስ በጀነት ያለው ነው? በጀነት ያለው ምንድን ነው? ነብስ ነው ወይስ በመቃብር ውስጥ ይጸልይ የነበረው በድን ስጋ ነው ወይ ነው ጥያቄ። እሺ ራሱ እኮ ነው ልመልስልህ ያልኩት ከዚህ የተለየ ነገር ስለማጠይቅ ነው። ኦክቶበር አሁን እዚህ ጋር ጸሎት ያደርግ ነበር ሲባል ቅድም እንዳልኩ ልክ እኔ እናንተ ያው በሆንበት ወይ ነው ወይ ብለህ የምትረዳው እንደዛ ነው። ኦክቶበር አይደለም ማለትም እኮ አትችልም። አሁን አይደለም ካልክ እንችላለን። አሁን ይኸውልህ እንዴት እንደምንችል ልንገርህ፣ እንዴት እንደምንችል ደስ ይለኛል። እሺ ጥሩ። እኔ እናንተ ያው ሆነን እንደምንቀመጠው አይነት ያውነት አይደለም ነው ማስረጃ ልስጥህ። እሺ ይሄ አሁን በምድር ላይ ተብሎ የተገለጸው እሳቸው ወደ ሰማይ ጉዞ ባደረጉ ጊዜ ነው አይደለም? አዎ። ጥሩ። በሰማያት ሙሴን አግኝተው አላገኙትም እኮ? አግኝተውታል። ታያይዤ ጠይቄ ነበር እኮ እሱን። አግኝተው አውርተውታል አላወሩትም እኮ? አውርተዋል። ነፍሱ እዚህ አይደል እንደ ያለችው እና ጥያቄ እሱ አይደል እንደ መልሰህ ጠይቀኝ። ስለዚህ ይሄ የሚያሳየው አይታል። ይሄ የሚያሳይ ነፍሱ በሰማይ ሆና ማውራቷ ራሱ ያውነቱ ይሄ እኔ እናንተ ያው እንደሆነው አይነት ያውነት እንዳልሆነ ያሳየናል። አት ዘ ሴም ታይም ነፍስ ሙሴ ስንት ነፍስ ነው ያለው? እንደሱ አያሳይም። እኔ ላስረዳሽ። ስንት ነፍስ ነው ያለው? እንደዚህ ነው የምትቆይ ብዙ ነገር አንተም አታስረዳም እኮ አታውቀውም። ቆይ ሙሴ ስንት ነፍስ ነው ያለው? ሙሴ ስንት ነፍስ? አንድ ነፍስ እኮ አንድ ነፍስ እያለው እንዴት በመቃብርም በገነት እንዴት ተገኘ እኮ ነው የኔ ጥያቄ እኮ። ስለዚህ አት ዘ ሴም ታይም ሁለት ቦታ መሆን ይችላል እኮ? አይችልም። ለምን ሆነ ነው እኮ። ስለዚህ ከዚህ ጀርባ ትልቅ ሚስጥር አለ ነው። አይታል። ተመሳሳይ አለመሆኑን ተመሳሳይ ልንገርህ። ኦኬ። ስለዚህ አት ዘ ሴም ታይም ሰማይ ላይም ከነቢዩ መሐመድ ጋር እያወራ መቼስ ምድር ላይ ጸሎት ሊያደርግ አይችልም። ይሄ እኮ በቃ ማንም አእምሮ ያለው ሰው የሚረዳው ነገር ነው። የምርም ያው ሲባል እኔና አንተ ያው እንደሆነው አይነት 600 ምናምን ያው ሰዎች አሉ። እኔና እናንተ 600 ሰዎች ያው እንደሆነው አይነት ያውነት ሆኖ ነው ሙሴ መቃብር ውስጥ እየተኛ ያለው? በፍጹም አይደለም። ነፍሱማ ሰማይ ላይ ከነቢዩ መሐመድ ጋር እያወራች ነው። ይሄ ማለት ግን ያውነቱ ራሱ ተመሳሳይ የሆነ ያውነት አይደለም ነው። የትኛው ህያውነት ነው? የበርዘኽ እንደኛ ያለው ነው። አቡሳላ ይቅርታ አድርግልኝ። እሱ ልንገርህ፣ በእስልምናችን ቅድም ነገር አንዴ ይቅርታ አቡሳላ፣ በእስልምና ነፍስ ከሞተች በኋላ ወይ ደግሞ ነፍስ ከስጋ ከተለየች በኋላ ሌላ ህይወት አላት ነው። በርዘኽ የሚባል ህይወት አለ። መቼ ማስረጃ የምትፈልግ ከሆነ ስለ በርዘኽ ትንሽ ፈለግ አድርግና አንተ ራስ ታገኛለህ። ወይ ደግሞ ከላይ በኩል አንቺ ራሱ ሜርሲ በርዘኽ ብለሽ ጻፊ። ልክ እንደዚህ ማለት ነው። በርዘኽ እንደዚህ ብትጽፊ እዛው እንትን ውስጥ በግልጽ ተቀምጦ ታገኛለሽ። እሱ የበርዘኽ ህይወት አለ ነው። ያ ህይወት ደግሞ እናንተ የምንኖረው አይነት ህይወት አይደለም። እሺ። ስለዚህ የተለየ ህይወት መሆኑን ያመላክተናል። የተለየ አቡሳላ የተለየ ህይወቱ ማለት ነው። አቡሳላ የተለየ ህይወት መሆኑን ያመላክታል። ተመሳሳይ ህያውነት ሙሴ መቃብር ውስጥ ተኝቶ ጸሎት ሲያደርግ ነበር። ልክ እኔ እናንተ ህያው እንደሆነ አይነት ህያውነት እኮ ልንገር አትበል። አንተ ሐዲሱን አታውቀውም አይደለ? ጠያቂ ነኝ ብለህ የነገርከኝን የተረዳሁትን ልንገርህ እኮ ነው የምልህ። የነገርከኝን እስቲ ምን ነገርኩ? እስቲ ንገረኝ እኮ። በመቃብር ውስጥ ያለው ስጋ የተለየ ህይወት ነው የሚኖረው፣ ነብሱ ግን በጀነት ነው ያለችው ነው አይደል? እንደዛ ነው አይደለ? የተለየ ህይወት ነው የሚኖረው ሲባል አንተ ቆይ አንድ አልተረዳህም። ሲጀምር የተለየ ህይወት ይኖራል ሲባል እኮ ምድር ላይ ከሚኖረው የተለየ አይነት የቅንጦት ህይወት ወይ ሌላ ህይወት አይነት እንደዛ ይኖራል። እንደዛ አይደለም። የተለየ ህይወት እንደዛ አይደለም። ሚስ ሪፕሬዘንት ነው ያደረከው ባጭሩ። እኔ ፕሬዘንት ያደረከው ሚስ አደረክ አይደለም አትበል። እየሰማሁ አይደለም አትበል እኮ ነው ያልኩትና አንተ እኮ እንትን ያደረከኝ ራሽ እኮ ነው ሐሳቡን ያላገኘው። እሺ የመጨረሻ ላስረዳህና ሐሳቤ ልክ ከሆነም ካልሆነም በታዳሚ እንተዋለን። ጥያቄ ካለው የተረዳሁትን ብነግርህ አይሻልም? ከምደክም አቡሳላ የተረዳኸውን ጠይቄ እኮ አልተረዳህም። እኮ ልንገርህ የተረዳሁት እኔ ህይወት ነገርከኝ እኮ አልተረዳህም። እሱ ራሱ አይደለም አኗኗሩን አይደለም። እሺ በርዘኽ ምንድን ነው የሚለው ነገር ነው? አልከኝ ጨርስ። እሱን ልንገርህ ስማኝ። እሺ
እሱ ይኸውልህ ስጋ በመቃብር ውስጥ ያለው ስጋ ህያው የሚሆንበት መንገድ የተለየ ነው ነው እንደዛ ያልከኝ? በበርዘኽ ህይወት ይኖራል እኮ ህያው የሚሆንበት መንገድ የተለየ ነው፣ አይታወቅም ነው አይደለ? ነፍስ በበርዘኽ በገነት እኛ ሙስሊሞች በርዘኽ ኮንሰፕቱ ገብተዋል። የበርዘኽ ቅድም እኮ በቃ እንደዛ አይደል ያልከኝ? አሁን ያልኩትን ያልከው አይደል? ገብቷል። ግን በርዘኽ ምን እንደሆነ እኮ በቃ በስጋ ይሄ በድኑ ስጋችን ህያው የሚሆንበት መንገድ የተለየ ነው፣ ማይታወቅ ነው። ነፍስ ግን ህያው ሆና በጀነት ትኖራለች። የበርዘኽ ህይወት ገብቶሃል ወይ? ይሄው በቃ አሁን እንዳልኩ ከሆነ እንደዚህ ነው የተረዳሁህ። እኔ ተሳስቼ ከሆነ ያው ማስረዳት እችላለሁ ፍላጎት ካለ። አልገባህም? እሺ በርዘኽ ምን እንደሆነ ቅድም አልተረዳም እንዴ? ያኛውን ጥያቄ ጨርሰህ ወደዚህ ከመምጣት በፊት ለማንኛውም እሺ፣ እንደዛ ያለ ሰው የለም በመቃብር ውስጥ። ኤኒ ኬስ በምን መልኩ ልክ እኔ እናንተ ያው ሆነን እንትን እንደምንለው አይደለም። ነፍሱ ሟች ምንድነው? ስጋው ሟች ነው። ስጋ ይሞታል ሲባል ያው ነፍሱ ትለየዋለች ነው። ስጋ ወይ ነፍስ ከስጋ ትለያለች። መቃብር ውስጥ ግን የሚተኛው ያ ነቢይ ስጋ አይበሰብስም። ኦኬ፣ ስጋ አይበሰብስም፣ ስጋው አለ። ኢነላህ አረማጅ ሰለም ቢያረል አርድ የሚል ትምህርት አለ። እዛ ውስጥ ቁጭ ብሎ ተኝቶ ጸሎት እንደዚህ ወደ ላይ ያረጋል ምናምን ማለት አይደለም። ስቲል በመቃብር ውስጥ የሚተኛው ግን የበርዘኽ ህይወት አለው ነው። ከዚህኛው ዓለም የተለየ የምእመን ነፍስ ከሆነች ያቺ የሞተችዋ ነፍስ በተድላ በደስታ ትኖራለች በበርዘኽ ህይወት ላይ። ኦኬ፣ አምላኳን ልታመሰግን ትችላለች፣ ጸሎት ልታረግ ትችላለች። ከላይ በኩል ለሙሴ እንደተገለጸው ሌላ አይነት ህይወትን የአምልኮ የሆነ ህይወትን ትኖራለች ነው በደስታ ነፍሱ። ስጋውስ መቃብር ውስጥ ተኝቷል። ከሃዲ ከሆነ ስጋው በስብሶ አጥንት ነው የሚቀረው። ምእመን ከሆነና በተለይ ነቢያት ከሆኑ ምናምን ከሆኑ ስጋቸው ምድር አትበላም፣ እዛው ይቀመጣሉ። ከሃዲ ከሆነ ያቺ ነፍስ ግን ትቃጠላለች፣ ያቺ ነፍስ ትሰቃያለች። እስቲል ነፍሳቸው ህያው ናትና ወደ ኢስራ ወሚዕራጅ ባደረጉት ሌሊት ጉዞ ሙሴ ከነቢዩ መሐመድ ጋር ሊነጋገር ችሏል። መቃብሩ እዛው ተኝቶ ወይ ስጋው መቃብር ውስጥ ተኝቶ በነፍስ ግን ህያው ስለሆነ ከአላህ መልእክተኛ ጋር የኢስራ ወሚዕራጅ ሌሊት ጉዞ ሐዲሱ ራሱ ስለ ኢስራ ወሚዕራጅ ነው የሚናገረው። ለማንኛውም ያንን ያመላክታል ነው። አቡኪና ጄክ እንዲሁም ካሚል የምትጨምሩት ነገር ካለ ጨምሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጣም አፈን ያው አሁን ነው የገባሁት። እንግዲህ ከበቂ በላይ ነው። እኔ ራስ ጥያቄው ሳይገባኝ ገብቶኛል የተነገረው ነገርና ምንም ጊዜ እንትን ማለት አያስፈልግም። እስሚዞ ጥያቄ ያለኝ ስላለ ወደ እንትን እንደዛ እስሚዝ ጥያቄ ካለው እንደዛ የተሻለ ይመስለኛል። ሰላም አለይኩም። በደንብ እየተመለሰ ስለሆነ ከትላንት ጀምሮም እንደዚህ የገይብያት ነገሮች እየጠየቀ ስለነበረ ልጁ ሙሴ አሁን በህይወት ነው ያለው? ኦክቶበር በህይወት ነው ያለው ማለት በህይወት ነው ያለው ወይ? ጥያቄ ግልጽ ነው። ነፍሱ ህያው ናት። ነፍሱ በእንትን ነው በገነት ነው ያለው። ነፍሱ በገነት ነው። ስጋው ግን በመቃብር ነው። ስጋው በመቃብር ነው። ስለዚህ አሁን ሙሴ ህያው ነው እንዴ? ነፍሳችን እኮ ህያው ነው። እኔ ራሱ የኔ ነፍስ ራሱ ህያው ናት እኮ ህያው ነው አይደለ? ስለዚህ መናገር ይችላል። መናገር እኮ የነፍስ ባህሪ ነው፣ የስጋ ባህሪ አይደለም። መናገር እኮ ይችላል ወይ? ጥያቄ ነው የጠየቀው። ይችላል እንዴ? ነፍስ ህያው ናት፣ መናገርም የእሷ ባህሪ ነው። ጥሩ። ማቴዎስ ወንጌል ምዕራፍ 17 ቁጥር 13 ላይ ማቴዎስ 17 እሺ፣ በተራራው ላይ በደብረ ታቦር ማቴዎስ 17 ከቁጥር 1 እስከ 3 ላይ ከ6 ቀን በኋላ ኢየሱስ ጴጥሮስ፣ ያዕቆብ ወንድሙና ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ሲነጋገሩ ታዩአቸው ይላል። እንዴት ሆነው ነው የተነጋገሯቸው? መናገሬ ነፍስ ነው አልኩህ እኮ። የት ነው ሆነው ነው የተነጋገሯቸው? ለእነሱ ተገለጡላቸው በደብረ ታቦር። እንዴት ተገለጡላቸው?
እንዴ እሱ አልተጻፈም። የተገለጡበት መንገድ ይኖራል። እነሱ አታውቀውም፣ እንዴት እንደሆነ አታውቀውም እንዴ? የተገለጹበት መንገድ አለ። እንዴት ነው የሚጠየቁን? እንዴት ነው ማለት እኔ በቦታው ነበርኩ እንዴ? ያን አስፈላጊ አይደለም እንዴት እንደተገለጸ። አይ እሱማ አሁን እኛ የምትጠይቀን እኮ እኛ በቦታው አልነበርንም። እኛ በቦታው ነበርን። አሁን ስለምትጠይቀን አንድ ጥያቄ ለመመለስ እንደዚህ አድርጉት አይደለ? ቆይ ሚውት አድርግ። አንድ ጥያቄ ለመመለስ አንተ በቦታው መሆን አይጠበቅብህም። መጀመሪያ ይሄ ነው በቃ። እሺ በቦታው ነበርኩ አይባልም፣ አላውቀውም ነው የሚባለው። ስለዚህ አሁንም እኛን ስትጠይቀን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ጊዜ ኖረን ምናምን አይደለም ጥያቄ እየጠየቅን ያለ ነው። አሁን የምትመልስልኝ ምን ያገናኘው ሙሴና ኤልያስ ቆይ አትደረብ። አሁን በኢየሱስ ጊዜ ነው። ከ6 ቀንም በኋላ ኢየሱስ ጴጥሮስ ያዕቆብ ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይልና በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ይልና ቁጥር 3 ላይ እነሆ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው ይላል። ነፍሳቸው እንዴት ነው አሁን እዚህ የታያቸው? እሱን መልስ የምፈልገው ሲነጋገሩ የተገለጹበት መንገድ አለ። መናገር ግን የነፍስ ባህሪ ነው። እንዴት ነው የታዩአቸው? ሞተው አይደለም? አሁን ከዛ ከሙሴ መቃብር ጋር ምን ያገናኘዋል? ማይ መልሳት። ተመልሰው መጡ ነው እያልከኝ ያለኸው? ወደ ምድር ተመልሰው መጡ የት ነው? ይሄው እዚህ መጡ። ለሙሴ እንዲሁም ለኤልያስ ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ይላል አይደል? እኮ ሲነጋገሩ ተነጋግረዋል አይደል? ሲነጋገሩ እኮ ተነጋግረዋል። የት ነው የተነጋገሩት? ቦታው ደብረ ታቦር ነው አልኩ እኮ። ምን ሆነ ነው እኮ? እንዴት ነው? ወደዚህ መጡ፣ ወደ ምድር ተመልሰው መጡ ማለት ነው። ወደ ህያው ሆኑ ተመልሰው መጡ። መገለጥ እኮ ነው። ይችላሉ መገለጥ እንዴ? እግዚአብሔር እኮ ነው ያደረገው። ምን ወደ ምድር መጡ ወይ እኮ? ወደ ምድር መጥተው ተገለጡ። ገና እኮ ይመጣል እኮ ኤልያስ። ስለዚህ የሞተ ሰው ድጋሚ ወደ ምድር መጥቶ ህያው ይሆናል ማለት ነው፣ እንደኛ ማለት ነው። ቆይ ስጋውን አስነስቶ ስጋውን ለብሶ ምናምን ወይም በስጋው እየኖረ ምናምን የሚላለው እንደዛ ሐሳብ ውስጥ አንተ እሱን መልስልን። አንተ እሱን ከይፍያውን እንደሆነ አንተን እንጠይቃለን። እሱ እንዴት የሚለውን አሁን አንተ አብራራለህ። መገለጥ ነው ይሄ። መገለጥ ይቻላል እኮ እንደዚህ በመሬት የተገለጠ እንዴት ነው? እሱን እኮ ነው። እንዴት ነው? እሱን እኮ እየጠየቅን ያለ ነው። እንዴት የሚለው እንዴት? እኔ ምን አገባኝ እንዴት እንደሚገለጡ? ምን አገባኝ? ባይብልህ ነው እኮ ምን አገባኝ ይላል ባይብልህ። እዛ ቦታ ላይ እኮ ይኸውልህ እኛ ሐዲሱ ምን አገባን እንላለን እንዴ? እኔ ሐዲሱ ምን አገባኝ ይላል ባይብልህ። አንዴ ስማኝ እሺ፣ አንዴ ስማኝ። እዛ ቦታ ላይ እኮ ምሰማህ ስትመልስ ነው ምሰማህ እኮ እያወራሁ እኮ ነው። ስማ እንዴ እኮ መልስ። ዝም ብለህ ስማ አትበል፣ መልስ። ዝም ብለህ መልስ። ኧረ በስመ አብ ስማ አትበል፣ መልስ። ቀጥል። ስለምታወራ እኮ ነው ስማ የምልህ። ዝም ስለማትል መልስ። 10 ስማ አትበለኝ፣ መልስ። አሁን እኮ ዝም በል። እሺ ዝም በል። ቀጥል። ዝም በልም አትበል። ዝም ብለህ መልሱን ስትቀጥል ዝም እላለሁ። አንተ ቀጥል፣ ሂድ። እሺ እግዚአብሔር አብ እዛ ቦታ ላይም እኮ ተናግሯል። እንዴት ተናገረ ልትለኝ ነው? እንደዛ እኮ አልልህም። ይሄንን መልስልኝ እኮ። እንደዚህ ተመሳሳይ ጥያቄ ነው። ስለ እግዚአብሔር አልጠየቅኩም። ስለነ ሙሴና ስለ ኤልያስ ከእርሱ ጋር ሲነጋገሩ እንዴት እንደነበረ አስረዳ። ቶሎ በል። ምንም አንደኛ ከእኔ ከጠየቅኩት ጥያቄ ጋር ምንም ያገናኘው ነገር የለም። ምንም አይገናኝም። መልሰው እንዴት ሁለተኛ ግን ንገረን። እሺ ስማ። ሁለተኛ ግን በደብረ ታቦር እግዚአብሔር ሙሴንና ኤልያስን ለሐዋርያቱ እንዲገለጡ አድርጓል። በምን መንገድ ተገለጠ አላየንም እኛ። ገባ? ተገለጡ ተብለናል። አሜን ብለን ነው የምንቀበለው። ከይፍያውን አታውቀውም ማለት ነው። እንዴት የሚለውን አታውቀውም። አይመለከተንም እኛ እንደ እግዚአብሔር አይመለከተንም ሳይሆን አታውቀውም። እግዚአብሔር ብቻዬ ነው በፈለገው መንገድ ይገልጻል። እንዴ ምን ሆነ ነው? ኦኬ አምላክ የፈለገውን ነገር ስለሚያደርግ እንደፈለጉ መጡ። እንደዛ ብለን እንውሰደው። መጡ ሳይሆን እግዚአብሔር እንዲመጡ አደረጋቸው። በራሳቸው የሚያደርጉት በኢየሱስ ጋር ደንግጠው ምናምን ሐዋርያቶቹ እንትን ያሉት
የደነገጡ ከነ ሙሴ አንጻር ሳይሆን በዛ ሰዓት ስለሆነው ነገር ነው እኮ። ስለዚህ እንዴት የሚለውን አሁን አታውቅም። ጨረስን። እግዚአብሔር ይህንን አደረገ። እግዚአብሔር ሁሉን ይችላል። እንዴት የሚለውን አታውቅም። ኤልያስን እንዲገለጡ አደረገ። ይህንን ይችላል እግዚአብሔር ከሞቱ በኋላ ማለት ነው አይደል? አዎ እኮ ምንም አይገናኝም። ምን ያው ለምኑ ተገናኝቶ እንዳመጣው ሊገባኝ በቃ ይበቃናል። አዎ አሁን ይበቃናል። ስለዚህ ገይብያት ብሎ ማለት ይሄ ነው። እኛም ጋር ከሞት በኋላ ስላለው ሀያት ቅድም ሳላህ ከይፍያቱ አልተገለጠም ሲል ሲጀመር በነገር ላይ ኤልያስ አልሞተም። አሁን ሚውት ታደርጋለህ። አይ ስለ ኤልያስ የምታውቀው ነገር አትደራረብ። እኔ ሚውት ላድርግህ፣ አትንቀጭቀጭ። ቅድም ሳላህ በደንብ ሲያስረዳህ ነበር። ከይፍያቱ አልተገለጠም እንዲህ የሚል ሐዲስ ተመጥቷል። ግን በከይፍያት ደረጃ ኢንዲቴል እንዲሆነ ነፍሱ እንዲሆኑ የሆነ ኬሚስትሪውን H2O ምናምን ብሎ እንዲያስረዳህ ኢንዲቴል ስትጠይቅ ነበር። ሳላህ ደግሞ ከይፍያቱ አልተገለጠም እንዲህ የሚሉ ሐዲሶች ግን አሉ፣ በዚህ መልኩ ነው የምንረዳቸው ሲሉ ያ ማለት ታዲያ እንትኑ ስጋው ገብቶ ነው፣ ስጋው ተነስቶ ነው፣ ስጋው እንደዚህ ሆኖ ነው። ከይፍያቱን እኛ አናቅም። ኦኬ ለምን ይሄ አሁን እኛ በመናየው ወርልድ አሁን አቴስት በመናደርገው ወርልድ ላይ ያለ ነገር ስላልሆነ ማለት ነው እኛ ከይፍያቱን አናቅም። ይሄ ያኛው ሌላ ህይወት ነው፣ የበርዘኽ ህይወት ነው፣ ሌላ ህይወት ነው ስንልህ አንተ ስጋውስ ገብቶ ከዛ በኋላ ቆመ ተነሳ ገለመኔ ምናምን ስትለን አይ እኛ አናቅም፣ ከይፍያውን አናቅም። ኦኬ ልክ አሁን አፍ እንደተሳሰረው ማለት ነው። ጭራሽ ባይብል ውስጥ ላለውን ጥያቄ እኔ ምን አገባኝ እስክትል ድረስ ማለት ነው። ኦኬ አቡኪም አሁን አንድ ጥያቄ ጠይቀሃል፣ እዚሁ ላይ ተመልስለታለህ። ቀጥል አቡኪ። የአሁኑ ፖይንት ላይ ነው እንትምለው። ኦኬ ስም ለስጋ ነው፣ ስግም ለመንፈስ ነው። ትቀጥላለህ፣ ችግር የለም። አንዴ ትቀጥላለህ። ምንም ሪፍሌክት አታርግ፣ ጥሩ አይመጣም። ሪፍሌክት ካረክ ስም ለማድረግ ምን ሆናችሁ ነው? ኮንፊደንስ ይኖራችሁ። እኔ በኮንፊደንስ ነው የምጠየቀው። ኦኬ እሺ፣ አላቅም። ኮንፊደንስ የሆነበት ዘመን መጥቷል። አጂብ ነው። እሺ አንዴ ስማኝ። ስም ለነፍስ የሚሰጥ ነው። እሺ ቴንክ ዩ። እሺ እስሚዝ የጠየቀኝ ጥያቄ ኤልያስ እንዳልሞተ እንኳን አታውቅም። ኤልያስ በከነስጋው በቃ አሁን ይሄ አቮይዲንግ ዘ ፖይንት ፋላሲ ይባላል። አይታችኋል። አሁን ስለ ኤልያስ በስጋው እንዲሆነ ምናምን ችግር ነው። ማንም አይወርድህም። ቆይ ጥያቄው ላይ አተኩር። ሲጀመር ማናውርድናለ። ተረጋጋ። እኔ መልስልሃለሁ የምችለውን። አንዴ ተረጋጋ። ኦኬ እሺ። ስም የሚሰጠው ለነፍስ ነው ወይስ ለስጋ ነው? አንዴ ተረጋጋ ፕሊዝ። ምን ሆናችሁ ነው የምትሸበሩት እንዴ? እኔ መልስልሃለሁ የምችለውን፣ ማልችለውን አልተደመላለሁ። ተሸበርን የጣርከው ነገር አለ። አንዴ ቆይ ስማ። እሺ አንድ ደቂቃ አውራ። አንድ ደቂቃ እና እድል ላለመስጠት። ኦኬ ቀጥል። አንድ ደቂቃ። ቴንክ ዩ። እሺ አንድ ደቂቃ። እኔ ከጠየቅኩት ጥያቄ ጋር ሙሳ በመቃብር ውስጥ ሆኖ ነፍስ የተለየው ስጋ ሕያው ሆኖ ጸሎት ያደርግ ነበረ። ከዛ ነፍሱን ደግሞ በሰማይ ያገኘው ለሚል ጥያቄ ኤልያስን ይዞት መጣ። ኤልያስ ሲጀመር ከነ ስጋው ያረገ ነብይ ነው። በገነት ያለው ከነ ስጋው ነው። ምንም ነገር ነው ማይገናኝ ነገር ነው ያወራው። ሙሴ ሞቷል ብዬ እየጠየቅኩ ነበረ። ስለዚህ አሁንም ለምን እንዳገናኘው I can explain። ለምን እንዳገናኘው I can explain። ለምን እንዳገናኘው አንዴ ዝም ብለህ አንዴ ዝም ብለህ እስቲ ስማኝ ምናምን የምትለው ዋጋ የለውም። ዝም ብለው አንድ ደቂቃ እኮ ተሰጥቶኛል። ምን አይነት ነገር ነው እንዴ? አንድ ደቂቃ እንዴት አትታገስም? ጨረስክ እንዴ? ዝም በል ምናምን የምትለውን ጨረስክ? ዝም በል በቃ አንድ ደቂቃ ታገስ። እሺ እኔ ዝም ላምን አላስብልህ። ሚውት ታደርጋለህ። ይሄን ጥያቄ ያነሳሁት በከይፍያት ዙሪያ ስለሆነ አንዴ ዝም በል ምናምን ገለመሌ። ኧረ እባክህ ምናምን አትሸበር። ሲደክምህ ትተዋዋለህ። ምን አይነት ሰው? አሁን ይሄን ጥያቄ ያነሳ ነው ከቅድም ጀምሮ። ዛሬ አይደለም ትላንት ኡስታዝ ወሂድ ጋር ሲያወራው ሁላ ሰምቼዋለሁ። ኦኬ ስለዚህ ሳላህ ይሄንን ጥያቄ ሲጠይቀው ሳላህ ድብል አድርጎ መለሰልኝ። አንድ ደቂቃ ልጨርስ። ይሄንን ነገር አልተገለጠም ብሎ ሲነግረው በከይፍያ አልተገለጠም ብሎ እየነገረው ከይፍያ ራሱ ሰምቼዋለሁ። ከይፍያ ራሱ ምንድነው ብሎ ጠየቀው ሳላህን።
ሳላ አሁንም ድጋሚ መለሰለት። ከይፍያ ብሎ ማለት እንዲህ ነው ሁኔታው ምናም ብሎ እንደዚህ አስረዳው። እንደዛ እያስረዳው ድጋሚ ነፍሱ ማለት ስጋ ውስጥ እንደዚህ ሆኖ ገብቶ ወጥቶ ገለመሌ ምናም ብሎ እያንዳንዱን ዲቴሉን ፈለገ። ያ ከይፍያ ብሎ ማለት ያላልኩትን ከይፍያ ማለት ይሄ። ስለዚህ አንተ ዝም በላት አሁን ዝም በል ቻው በቃ እንደዚህ የልጅ እንዳትወርድ እኔ እንዳላወራ አንድ ደቂቃ እንኳን የማይታገሰው እንዳትወጣ ታወራለህ እኔ አሁን ዝም በል አውራ አንድ ደቂቃ እንዴት አትታገስ አሁን ዝም በል ምናምን ብለህ 10 አትደጋግመው እንዳትወጣ ስለዚህ ይሄንን ካለ በኋላ ምን አንተ ያላልኩትን እንድታወራ ሲነጋገሩ ሳመጣለት ሙሴና ኤልያስን ሲነጋገሩ ሳመጣለት ሁሉም ሰው ሰምቷል። እሺ አሁን ይሄንን ሳመጣለት የሙሴና ኤልያስን ሳመጣለት ራሱ አሁን እኔ አይመለከተኝም እንዴት እንደተገለጡ አላቅም ካለ በኋላ ኢሹን ቶሎ ብሎ ለመቀየር ብሎ ኤልያስ እንዳልሞተ እንኳን አያውቅም ብሎ ለማውራት ፈለገ። ፖይንቱ እሱ አልነበረም። ኦኬ ራሱ ቅድም እንዴት እንደሆነ አላቅም ሲል ነበር። ኦኬ እንዴት እንደሆነ አላቅም ሲል ነበር። አሁን መጥቶ ኤልያስ በህይወት እንዳለ እንኳን አታቆም ምናምን ብሎ ኢሹዋን ሊቀይር ይሞክራል። ይሻላል ብትወርድ ይሻላል። ያን ጥያቄ ሳመለስ እኔ አታወራም ብየዋለሁ። የትም ቦታ ባገኘህ ብየው ነበር። ዛሬ ደግሞ ሁለተኛ ደና ትምህርት ነው የተሰጠው እና ያው ይበቃዋል። እንኳንም ሜርሲ ስትፈላሰፍ ነበርና እስቲ ሜርሲ ጥያቄ አለን። አንድ አጭር ጥያቄ ተመሳሳይ የጠየቅሽ እኔ እኮ እየጠበቅኩ ነው እኮ ነው ትጠይቂያለሽ እና ስለ ኤልያስ ነው የምጠይቅሽ ስላልሞተው። ኦኬ አጭር ጥያቄ ነው የምችለውን መልስ። አልሞተም አይደለ? ከነነፍሱ ነው ያረገው። የት ነው ያለው? ሰማይ ላይ ነው እንዳረገ ነው ሰማይ ላይ ነው ማለት ነው። እንዳረገ ስለሚተነገር አረገ ሲባል ወዴት ነው? ወደ መሬት ነው የሚያርገው? ወደ ሰማይ ነው የሚያርገው? ሰማይ ነው። ሰማይ ምን በልቶ ነው የሚኖረው እዛ ላይ? አልተገለጠም ወንድሜ። ምግብ ግዴታ ምግብ መብላት አለበት። ሰው ነው ሰው ሆኖ አስፈላጊ ነው እሱ አለ ምግብ መኖር ትችላለህ። ከዛኩም ከእግዚአብሔር ጋር ከሆንሻለሁ ግዴታ እኔ አልተጻፈም ወንድሜ። ስለ ምግብ መብላት አልተጻፈም። ለምን እንደምትፈራሰው አንተ ንገረኝ እንጂ ኢሳ ምን እየበላ ነው? የኛ ሲሆን ምን ያደርጋሉ? በአጥንቱ ነው በስጋ ነው በምኑ ነው እያሉ ይፈላሰፉና የነሱ ሲሆን ግን እኛ አናቅም ይላሉ። ስለዚህ ማታውቁትን እንደ ፍልስፍናው ሳትግቡ ከሆነ ግን ተመሳሳይ ጥያቄ ፍልስፍና እኮ አይደለም ወንድሜ፣ ፍልስፍና እኮ አይደለም። አሁን ተመሳሳይ ጥያቄ ሲመጣ መመለስ ነበረብሽ። እስልምና ላይ ብቻ ሳይሆን የአንቺ ክርስትና ላይ መፈላሰፍ አለብሽ እኮ። የተጻፈው ነው እኛ እኮ ምን አንተም ላይ የተጻፈው ተናገር። የተጻፈው ብቻ አሁን ጠይቀኝ እንደውም አዳም በሰማይ ነው የተፈጠረው። ራሱ ነው አዳም መልስልኝ እስቲ። አዳም በሰማይ ነው የተፈጠረው። ይሄ ነው የኔ ጥያቄ። ምንድነው ማተር የሚያደርገው ምድር ላይ ቢፈጠር ሰማይ ላይ ቢፈጠር? ምክንያቱም እግዚአብሔር አምላክ ምድሩን የፈጠረው ለኛ አፈር ነህና ወደ አፈር ትመለሳለህ ነው የሚለውና ከአፈር ስለፈጠረን የትስ ቢፈጠር ማተር የሚያደርገው አንዴ ልነግርህ እኮ ነው። አዳም ግን በዚህ አሁን ምን ሄደው ህያው ምን ሆነባትን ነው የተፈጠረው ወይ ነው ጥያቄ ለመጠየቅ ነው። ከክርስትና ጋር ስለሚል የተለየብኝ ነው ወንድም። እኛ አፈጣጠር አዳምን ከክርስትና ጋር በጣም የተለያየ ነውና እንዴት ነው ልልህ ነው ለማወቅ ነው። ለውጡ ምንድነው ነው? እዚህ ቢፈጠር እዛ ቢፈጠር ማተር የሚያደርገው ህይወትሽ ላይ የሚያመጣልሽ ለውጥ ምንድነው ነው? እኔ ስለ የኔ ለውጥ አይደለም። እኔ አሁን በትክክል እግዚአብሔር አምላክ ነግሮኝ ፖይንቱ ምንድነው? የመጨረሻ ግብሽ ምንድነው? እስኪ ከዚህ ጥያቄ የማገኘው ይሄንን ጥሩ ወንድሜ። አሁን አላህ መጀመሪያ ለአዳም ብሎ ምድሩን ፈጥሮታልና ምድሩ ከፈጠረው ለምንድነው ምድር ላይ ያልፈጠረው ለአዳም ወደ ሰማይ ላይ የፈጠረውና ከዛ ደግሞ
ፍሬው ከበላ ከተሳሳተ በኋላ ወደ ውጣ አለው አስወረደውና መጀመሪያው ምድሩ የፈጠረው ለሱ ነበር። አይተሻል? ይሄ ነው በቃ የክርስትና የሆነ ትምህርት የተምታታ። አንተ ንገረኝ፣ የእናንተ ንገረኝና እኔ በቁርአን መሰረት እነግርሃለሁ። የተሳሳትኩትን ንገረኝ። እሺ በቁርአን ታውቂያለሽ? ሜርሲ አውቃለሁ በደንብ። ስለ መጽሐፍ ቅዱስ እኮ አላወቅሽም እንዴ? መጽሐፍ ጠይቀኝ። መጽሐፍ ቅዱስ ያለውን እኮ ነገርኩ። ቀደም ጠይቄ አላወቅሽም ነበር። ምግብ ምን እየበላህ እኮ ነው ያልከኝ? ምግብ ያልተጻፈም አልኩ እኮ። ያልተጻፈው ልንገርህ። እንደዛ ሳይሆን ሎጂካል ጥያቄ ነው የጠየኩሽ። የገዛ እምነትሽን ማጣቂው ስለ እስልምና የማላውቀው ምግብ ምን እየበላ ነው አልከኝ? በመጽሐፍ ቅዱስ ያልተጻፈው እኔ ልጻፈው ወይስ ምንድነው የተሳሳተው? ይሄ ተሳሳች በለኝ። ተሳሳች በለኝ መስጠት ነበረብህ። ሎጂካል የሆነ መልስ ሎጂክ ለምን ሎጂክ ይዘርባለሁ? እኔ አይደለም መጽሐፍ ምንድነው እኮ ዋሸሽ አትበል። መጽሐፌን ከፈለክ የፈለከውን ጠይቀኝ መልስልሃለሁ። ትመልሻለሽ? የፈለከውን ጠይቀኝ። አማርኛ ትንሽ ከበኛል ግን መልስልሃለሁ። እሺ በጣም ጥሩ። እሺ በጣም ጥሩ። አሁን የጠየቁኝ መልስልኝ። መጀመሪያ ልመልስልሽ ነው። ተረጋጊና አዳምጪ። እኛ ሙስሊሞች ልክ እንደናንተ አናምንም። አንደኛ ይሄ ጀነትን በተመለከተ ያለን እሳቤ ራሱ አንድ አይደለም። እናንተ የምታምኑትና እኛ የምናምነው ራሱ በፍጹም አንድ አይደለም። እኛ ከመሰረቱ አዳም ለዘላለም ገነት ውስጥ ገነትን ሊወርስ አልተፈጠረም። ኦኬ ገነትን ሊወርስ ወይ ደግሞ ጀነት ውስጥ ለዘላለም እንዲቀመጥ ምናልባት የተፈጠረበትን ቦታ ከፈለግሽ ከታችም ተጽፎልሻል። ጀነት ውስጥ ነው ተብሎ ይታመናል ቦታው ከተፈለገ። ነገር ግን ጀነት ውስጥ ተፈጠረ ማለት ጀነትን ይወርስ ዘንድ ተፈጠረ ማለት አይደለም። ለዘላለም ጀነት ውስጥ ይቀመጥ ዘንድ ተፈጠረ ማለት አይደለም። እዛ እንዲቀመጥ አልተፈጠረም ሲጀመር። ይሄንን ቁርአን ምዕራፍ 2:30 ላይ ይናገራል። ሱረቱል በቀራ 2:30 ላይ እዛ የገባው ለጊዜያዊነት መሆኑን በምድር ላይ ምትክን አድራጊ ነኝ ይላል አላህ። ምትክ የምትደራረጉት በምድር ላይ ነው ብሎ ይናገራል። ስለዚህ እዛ የገባው የተፈጠረውም ኦብቪየስሊ እዛ ውስጥ ለፈተና ነው። ፈተናውን ሲወርቅ ደግሞ ወደ ምድር መጣ። ለውጥ ያመጣልኝ የትኛው ነቢ ነው ይሄን ያስተማረ? በገነት ላይ ተፈጠረ አዳም ብሎ ነቢያችን መሐመድ። ምክንያቱም የነቢያት ሃይማኖት እናንተና ሜርሲ ባደረገው ከገነት እንደወጣ ምድር ከሆነች ማን ሄዳለና ቃልዳለ እንዴ? ማን ገነት እኮ ከተሳሳተ አዳም ሲሳሳት እኮ እግዚአብሔር አምላክ ከገነት አወጣው። ቦታውን ንገሪኝ። እኛ የፈጠረው ሰፈሩን እንድንሄድ ተሰብስበን ቦታውን ንገሪኝ። አዎ ተጽፏል፣ መጽሐፍ ቅዱስ ላይ ተጽፏል። አንብብልህ ተፈልኩ። ስለ አዳምን ለአንብብልህ ቦታዋን ጀነት የት እንዳለች ሰፈሩ ምናምን ንገሪኝ ያልኩሽ እኮ። መጽሐፍ ቅዱስ ያለችውን ይነግራል እኮ። ቆይ ላንብብልህ። የት ነው የሚለው ሰፈሩ እኮ ልነግርህ እኮ ነው ወንድሜ። ቆይ ላውጣዋ በአማርኛ ሰፈሩን ንገሪኝ፣ አዳም የነበረበትን ቦታ እና ከኢትዮጵያ ስንት ሰዓት እንደሚያስኬድም ደግሞ በመኪና ነው በምን ነው እሱ መረጃው ካለሽ እና አዳም የተፈጠረው አንተ ትነግረኛለህ? አንቺ ንገሪኝ። የሰፈር እንደሆነ ገነቱን ሰፈሩን ትነግረኛለህ? ምድር ላይ ከሆነች መቼም እኛ ማናውቀው የምድር ቦታ የለም። ካርታ እጃችን ላይ ስለሆነ ያለው እዛ የወረደበት ቦታ የት ነው የወረደው? እስቲ በእናንተ እኔ አሁን የተጠየቅሽ እኮ የፈለኩት እንጂ የእናንተስ የት ነው የወረደው? አለ ተይው። አሁን ጀነቷን ለምን ተዋለው? አንተ እየጠየቀኝ አይደል? እየፈለኩት እኮ ነው። ግን ያንተ አዳም የነበረበትን ጀነት ቦታውን አሳይኝ። ኦኬ ጀነት እያለ እዚህ አፈርደች ይባላል እንደኛ በኑሮ ውድነት ኢትዮጵያ ውስጥ አረላሽ እንደዚህ ቀልድ ነው። እነዚህ ልጆች ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። በቃ ተመሳሳይ ጥያቄ ነው የምትጠይቀው፣ ግን ለውቀት አይደለም። አጋጫለሁ፣ ወደ አማርኛ መሄዳለሁ፣ ወደ ትግርኛ መሄዳለሁ እያለች ነው የምትውለው። ግን ተመሳሳይ ታቀኛለች አይሻ ታቀኛለች። አይሻ ይዞ አንተ ውሸታም ነህ፣ እየዋሸህ ነው። አይሻን ታቀኛለች በደንብ። እኔ ገባለሁ እዚህ አይደለም። አንተ እየዋሸ አንተ ኦኬ። ከዛ ባለፈው ምድር ላይ ነች አለች እና ገነት እና ምድር ላይ ከሆነች የት አካባቢ ነው? በምስራቅ ነው አለች። በምስራቅ ከሆነች ለማን ታስባ ነው? እኛ የት ልንኖር ነበር ማለት ነው? ቻይናውያን እና ህንዳውያን ብቻ እንኳን በምስራቅ እዛ
ኢራን አካባቢ ቢቀመጡ አይበቃቸውም የት ነው ያለችው ስላት እንዴ ልንሞት እኮ ነው የተፈጠርነው ገነት ውስጥ ለመኖር አይደለም ለሞት ነው የፈጠረን እግዚአብሔር አለ በክርስቶስ እኔ እኮ አይደለም ምለው መጽሐፉ የሚለው እኮ ነው ያማነብል እኔ ሜርሲ ይጂና አይደለም እንደዚህ ያለች የሚለው ለምን ይዋሻል እየዋሸ እንዳለች የሰፈር አቅጣጫ ምን አታማ ምዕራብ ናት ምስራቅ ናት ምናምን አቅጣጫ የአቅጣጫ ጉዳይ ሳይሆን አሁን ዝም ብላችሁ ስሙኝና በአማርኛ እንዲሁ እኔ ፐርፌክት አይደለም ግን አማርኛ ነባለው አዳምና ሔዋን የሚለው ቦታው ይሄ ነው በይስቲ ቦታው ይሄ ነው በይ ከዛ አንብቢ ቦታው መጀመሪያ ቦታው ይሄ ነው በይና ከዛ ንባቡን ቀጥይ ቦታው ይሄ ነው ከዛ ንባቡን ኦኬ ቦታው ይሄ ነው ከዛ ንባቡ ገብቶሻል ቦታው ይሄ ነው ሳላ ይሄው ንባቡ ብለሽ ቀጥይ ቶሎ በይ ኦኬ ነገር አለ ያለሽ ነው እንደዚህ መከራ ምን በለው አሜሪካ እንዳትወር ብዙ ሰዎች እንደዛ ነው የሚሉት አንዳንድ ሰዎች ይቅርታ እሺ ቀጥይ አሁን ሜርሲ ዱባይ ወጣል ፈልጌ እኮ ነው የት እንደሆነ ቦታው ተረጋጋ ሌላው ሩና ወጣልሃለሁ እኔ ኮረጋ ብዬ ነው የማወራው እንደዚህ ዝም ብሎ መቸኮል እንደዚህ የምታወራው ያላወራም እንደዚህ የምትለው እኔ በመረጋገጥ አሳይሃለሁ እኔ ስክሪንሻት አድርጌ ላመጣልህ ፈልጌ ነው አንዴ እሺ እኔ እኮ ምንም አላልኩም ቦታውን ብቻ ማወቅ ፈልገናል መሄድ እንፈልጋለን ቦታውን ነገሪን ያለው الله يبارك فيكم يا اخوه الله يبارك بالشعب الاثيوبي الله يبارك فيكم الله يبارك فيكم يا رب الله يجعلنا ميزان حسنات الله يبارك فيكم يا رب ما هيم دناقرت كيف ነው የመጡብን በአላህ ከ40 ደቂቃ በላይ ጠበቅናት የት አካባቢ እንዳለች ፈልገናት ነበር ዝም ብላ ወጣች አላመጣችን ባለፈው አላመጣችን የት አካባቢ ነው እንፈልጋታለን አልናት አንተ እንደጠየቀው والله ተመሳሳይ ጥያቄ ጠየቀዋል ከዛ ወደ ሌላ ጥያቄ ትገባለች እኔ ምንም የምመልስልሽ ጥያቄ የለም ገነቷ ሰላቅ አልኳትና 40 ደቂቃ ምናምን ጠብቃ በቃ ዝም ብላ በትግርኛ ላንብብለት ለሱ እኔ በትግርኛ ስላለኝ ነው ቆይ እኔ በአማርኛ ብዙ ስለማላነብ ነው ከንብበልካና ቦታው ላንብብለት ናይ ለሱ ብዬ እኮ ነው እኔ አላገኛችሁትም ስላለ ነው እኔ በአማርኛው እያረኩት ነው እንጂ ትራንስሌት እያረኩት ስለሆነ ነው በአማርኛ መጽሐፍ ቅዱስ አንዴ ስለ አላመጣችሁም ይላል ለምን መጽሐፍ ቅዱስ ውስጥ እኮ ነው ያለው አንብቢ በትግርኛ እኔ አሁን ያጠየቁ የቁርአንና የመጽሐፍ ቅዱስ የአዳም አፈጣጠር አንድ አይደለም ነው ያልኩት አንድ አይደለም በትግርኛው አንብቢ በትግርኛው ስክሪንሻት አድርጌ ላምጣልኩ እሺ ለጥፊ ትግስት ያልቋል እኔ ትንሽ ነው የሚቀረኝ ምዕራፉ ለምን አትነግረህም በትግርኛ አማርኛ መጽሐፍ ተከፍቶ ይታያል አንብበው ኦኬ ዘፍጥረት 2:18 እስከ 22 አንብበው እና ዘላለለ ከፈለክ ስክሪንሻት ላይ ነው ቦታው እዛ ጥቅስ ላይ የት ነው የሚለው ቦታው ቆይ አንብበው አንዴ በአማርኛ አንዴ እንዴ እስካሁን አንድ አመት ሆነሽ እኮ ላንብበው እያልሽ ዳውንሎድ እያረኩት ነው በአማርኛ መጽሐፍ ቅዱስ የለኝም በትግርኛ ነው በትግርኛ ችግር የለው በትግርኛ ኦኬ በትግርኛ ስክሪንሻት ላይ አድርግልኝ ምን አገባ አርጊና አንብቢ ችግር የለው እንዴ ፈጣሪ አንዴ እንትን ስለጠየቅኳት ብዬ ነው እንጂ እንደዚህ ማዛግ ፈልጌ አይደለም ሌላ መውራት ትችላላችሁ ግዴታ እኮ አይደለም እኔ መጠበቅ እንዴ ቀስ ብዬ ማመጣው እንደ ሐሳብ ሳላ ልጅቷ ምንም አታውቅም ዝም ብሎ ጊዜ ከመግደል ውጭ ምንም ነገር እንትን አትልም ብዙ ጊዜ ሲላየናት ማለት ነው ይሄ 2:18 ሜርሲ ነይ ምንድን ተመለሽ ይሄው ተከፍቷል እኮ ወይኔ ራስ ያመጣልሃለሁ ይሄው ተከፍቷል መጽሐፍ ቅዱስ ይሄው 2:18 በትግርኛ ምን ያነበዋለሁ ለምን እስከ ስንት ነው የፈለገችው የሌለ ነገር ይሄው እኮ ተከፍቷል ትግርኛም አለ እዚህ ውስጥ ይሄው እዛ ትግርኛ አለ መጨረሻ ላይ ትግርኛም አለ ምንም አለ ሁሉም አለ እንደውም ትግርኛውን ክፈት 18 ጋር ሂድ ትግርኛ አልችልም
እግዚአብሔር አምላክ ሰበበ አይኑ ምናምን ይላል። እንዳላበላሸው ቋንቋ ሔዋንን እንፍጠርለት አለ ነው የሚለው 18 ብቻውን እንዲሆን ጥሩ አይደለም። እንፍጠረሉ ነው የሚለው። ነይ እና ጀነት ቦታውን ንገሪኝ። በምብራቅ ነበር እንደምትገኝ ነው የሚነግረው መጽሐፍ ቅዱስ። በምብራቅ ነው የሚለው። በአማርኛ ምብራቅ ምን ይባላል? ምብራቅ ምን ይባላል በአማርኛ? ምብራቅ ነው መብረቅ። ምስራቅ ለማለት ምስራቅ ነው የሚባለው እኮ። ምስራቅ አቅጣጫ እኮ ነው፣ ቦታውን የፈለግነው እኛ። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ አቅጣጫ ነው። አቅጣጫ ማን ጠየቀሽ? ኦኬ ቦታው ነው የጠየቁሽ። ምስራቅ ትላለች ነው። ኦኬ ላንብብላችሁ አንድ ስለ አዳምና ሔዋን ነው እንዲገባችሁ፣ እንዲሁም እንዲማሩ ሰውም። እግዚአብሔር አምላክ ሰማይና ምድርን በደርግ ቀን በተፈጠረው ጊዜ የሰማይና የምድር ልደት ይህን ነው። በአማርኛ ይከብደኛል፣ እኔ በትግርኛ ላንብብ። በመጀመሪያ ሰማይና ምድርን ፈጠረና ልትይ ነው እንደ ምዕራፍ 1 ላይ አዳምና ሔዋን የሚለውን ቦታው የት ነው? ጀነት ነው ጥያቄ። ዘፍጥረት ሁሉ እኮ ቦታው የት ነው ጥያቄው? የጀነት በምብራቅ አቅጣጫ ገብቶናል። እዚህ ምድር ነው፣ ምድር ውስጥ አቅጣጫው ገብቶናል። በስተ ምስራቅ የት አካባቢ? ቦታዋ በትክክል ቦታዋን የፈለከው? ቦታዋ በትክክል አልተጻፈም፣ ግን አቅጣጫ ነው። ቦታውን የፈለግነው። ኦኬ ቦታውን እነግርሃለሁ። ቆይ እዚህ የፈጠነ ኧረ አላቅም ብለሽ ወደ ሌላ ሂጂ። አላቅም ይቻላል። ባይዘይ ሜርሲ ናና አውቃለሁ። ለምን አላቅም? አውቃለሁ። እሺ ቶሎ በቃ ሰላም ብዬ መመለስ በማወቅ መናገር ስለፈለኩ ነው። ለምን አላውቅም? ግን አሁን ስለጠየቀኝ ስላልተዘጋጀው በሱ ሙሉ ስለራሱ ኮንቲኔንት የት ነው? እሺ ቆይ አሁን 7 ኮንቲኔንት አለ አይደለ? አፍሪካ አለ፣ ኤዥያ አለ፣ ዩሮፕ አለ፣ አሜሪካ፣ 2 አሜሪኮች አሉ፣ አንታርክቲካ አለ። የት ነው ከሰባቱ? በምብራቅ ብቻ ነው የሚለው መጽሐፍ ቅዱስ። ወንድ ከሰባቱ የትኛው መብረቅ? ሰባቱም ምስራቅ አላቸው። እኔ ልንገር፣ መጽሐፍ ቅዱስ የሚገልጸው ምድር ላይ እንዳለ እንደሆነች ቦታውን ነው የሚገልጸውና ቦታው ለምን ፈለክ? በምብራቅ ይላል። በቃ እኮ በምብራቅ አለ። እንደዛ ነው የሚገልጸው መጽሐፍ። እዚህ እንትን ላይ እዚህ ይሄ ካርታ ላይ እስኪ አንተ እስቲ ንገረኝ፣ ገነቱ የት ነው ያለው? እስቲ ንገረኝ አንተ። ታዩ ጠቁመኝ። እዚህ ላይ ናይ ለምን ተዋለው? አንተ ንገረኛ፣ ያንተም ንገረኝ። የወረደው እስቲ አዳምን የወረደው መጮህ ጀምራለች። ያንተ እያለች አይደለም ነግረው አይደለም። መጽሐፍ ቅዱስ በምብራቅ ብቻ ነው የሚለው። በልንገር በምብራቅ የት አካባቢ ነው መብረቅ? ክፈትላት ኢብኑ ክፈትላትና መብረቁን ቦታውን ጠቁሚን። ቦታውን ያው ጠቁሚን። እዚህ ላይ ያው ጠቁሚን በጣት እንዴ። አንተ ቦታው አልነገረም መጽሐፍ ቅዱስ። ግዴታ መናገር አለብኝ እኔ? አይታወቅም የት እንዳለ ገነት። አው ገነቷ የነበረችው እዚህ ምድር እንደነበረች ብቻ ይነግረናል እንጂ ቦታው አይታወቅም። አውቃለሁ። ለምን አልሽ ታዲያ ቅድም? አይደለም በምስራቅ እንደሚል በምስራቅ እንደሚል ነው። ቦታውን ታውቂያለሽ ወይ ስልሽ አውቃለሁ አልሽ እኮ። ቦታ በምብራቅ የሚለው ነው የፈለኩልን የነበረው። እንደዛ ካልሽ በኋላ ራሱ ቦታውን ስፔሲፊክ ልጠይቅሽ እኮ አውቃለሁ አልሽኝ። አው ቦታውን በመጽሐፍ ቅዱስ እንደዚህ እንደተማርኩኝ ስለአስታውስ የሆነ ነገር አቅጣጫውን ብቻ ንገረኝ። አቅጣጫውን ንገረኝ እንዴ። ከየት ነው ደግሞ በምብራቅ? አቅጣጫ ማለት በምብራቅ አይደለም እንዴ? አቅጣጫ ምን ማለት ነው? አሁን አንተ አዳምን የወረደው መብረቅ ደግሞ ቆይ ምንድነው? እሺ ምስራቅ ልልሰጥ እኔ አሁን ምንድነው ምስራቅ ነው የሚባለው በአማርኛ? ሶሪ አማርኛ ነው ብዙ አይደለም፣ ትግርኛ ነው የምችለውና ችግር የለብኝም። ቋንቋ የአፍሪካ ምስራቅ ነው፣ የኤዥያ ምስራቅ ነው። ወንድሜ እኛን የሚነግረን መጽሐፍ ቅዱስ እዚህ ምድር ላይ አንዴ ልንገርህ፣ እዚህ ምድር እንደሆነች አንዴ ልንገርህ። የኤዥያ ምስራቅ ወይስ የአፍሪካ ምስራቅ? በህንድ ወረደ። እንደናንተ በህንድ ነው የወረደችው መሰለኝ።
አዳም ነው በህንድ የወረደው እንደዛ አይደለም እንደዛ አይነግርም የኛን እና ህንድ ታይወና ምስራቁ የኤዥያ ምስራቅ ነው የአፍሪካ ምስራቅ አይደለም በምድር እንደሆነች ነው የሚነግረን በቃ መጽሐፍ ቅዱስ ምድር ላይ እንደነበረ እንጂ አይታወቅም ብቻ ነው የሚነግረን እንጂ አይታወቅም አዎ ቦታው አይታወቅም ቦታው እስካሁን እኔ አላወቅኩም እንደዚህ ስንት ደቂቃ ሙሉ አቃጣል በቃ ግን ምድር ውስጥ እንደሆነች ይነግራልና በህንድ ነው የወረደው አደም የናንተ አደም እናንተ ህንድ ነው ለጠይቅዩ ነው አንዴ በቃ ማታቂ ነገር ሲመጣ ቶሎ ብለሽ አላቅም በይ እንጂ እያዛዟርሽ ማታቂውን ነገር ሰዓታችንን ውድ ሰዓታችንን 30 ደቂቃ ነው አሁን ከአንቺ ጋር ያቃጠልኩት እዚህ ውስጥ ቀላል አይደለም 30 ደቂቃ ኦኬ እንዲ ለማይረባ እንትን ራስ ይሄን እኮ ሌላው ራስ ከምፈልገው ብያለሁ እኮ ወንድሜ ይሄን ሁሉ ራስ ከምፈልገው ሌላው ነቀስ በማውራት ነው የምወደው መቸኮል አልወድም የመቸኮልና መቸኮልና ጥያቄ መመልስ ማድረጃው ማል አልኩ እኮ የኛ አዳም በምድር ነበር ምድር ነው የፈጠረው አፈር ነውና ወደ አፈር ትመለሳለህ ብሎ በአፈር ነው የተፈጠረው ከአፈር ተፈጠረው ወደ አፈር ደግሞ እንሄዳለን በቃ ጀነታችሁ ስለ ደስ አይደለም እኮ ነው ስለ ገነታችን ልንገርና ለምን ወጣውሪ እንዴ ጤነኛ አይደለችም ልጅቷ እየሰማሽ አውሪ ወገናችን ሰዓታችንን ዌስት ካረክሽ በኋላ ድጋሚ ሌላ ሰዓት ዌስት ለማድረግ አትሩጪ እኛ ሌሎች ክርስቲያኖችን የምናስተናግድበት ሰዓት ነው እሺ ካንቺ ጋር እዚህ የምንዳረቅበት ሰዓት ተርፎን አይደለም ስለዚህ እና ሀቂ ሌሎቻችሁም ከሚል የምትቀጥሉ ነገር ካለ ቀጥሉ